ሰላም ተናስተልን ክቡራትና ክቡራን ተመልካቾቻችን በመላው ዓለም በቀጥታ ስርጭት የምትከታተሉ የኢሳት ተመልካቾቻችን በዛሬው ልዩ ዝግጅታችን በትግራይ ህዝባዊ እምቢተኝነትና ፈንቅል የተባለ አዲስ ንቅናቄ ጋር በተያያዘ ከአስተባባሪዎቹ መካከል ሶስቱን እንግዳ አድርገን ጋብዘናል። አንደኛው የማነ ንጉስ ነው፣ ሁለተኛው መለስ ብስራት፣ ሶስተኛው ጥላውን አረፈ ነው። ያጋጣሚ ሆኖ ሶስቱም ትግራይ ውስጥ በመምህርነት ያገለገሉ ናቸው። በአገራዊ ጉዳዮች ላይ በተሳትፏቸውም ይታወቃሉ። ስለ ፈንቅልና በትግራይ ውስጥ ስላለው ህዝባዊ እምቢተኝነት ጋር ተያይዞ ያለውን ነገር እንዲያብራሩ እንግዳ አድርገናል። እንድትከታተሉ ይጋብዝን። ቀጥታ ወደ እነሱ እንዘልቃለን። ሶስታችሁንም በኢትዮጵያ ሳተላይት ቴሌቪዥን ተመልካቾች ስም ከልብ አመሰግናለሁ። እንደው በወቅታዊ መረጃ እንጀምር። ትግራይ ውስጥ ህዝባዊ እምቢተኝነቱ እየተቀጣጠለ ይመስላልና በሁሉም ቦታዎች ማለት ነው። ታሪካዊ አጋጣሚው ደግሞ የዋጀራት ህዝብም ካስተዳደር በደል ጋር ራስን በራስ ከማስተዳደር የወረዳ የከተማ ጥያቄዎች እያነሳ ነውና በትግራይ ታሪክ ውስጥ ቀዳማዊ ወያኔ የተወለደበት ነው። ግንቦት ወር 1935 የዋጀራት ህዝብ በማዕከላዊ መንግስት በቀዳማዊ ኃይለ ሥላሴ ላይ ያመጹበትም ቀን ነውና አሁንም ዋጀራት በድጋሚ ህዝባት ወደ መቀሌ ተገፍቶ ከገባ በኋላ እንዲሁ መብት ጥያቄ አንስተዋልና የታሪክ ግጥምጥሞሹ ስላስገረመኝ ነው። እንደው አጠቃላይ ህዝባዊ እምቢተኝነቱ ምን ይመስላል? የማነ ካንተ ልጀምርና ከዛ ወደ ፈንቅል ስለያዛቸው ዓላማዎቹን እንነጋገራለን። እሺ አመሰግናለሁ። ልክ እንዳልከው አንተ አሁን በትግራይ ውስጥ ህዝባዊ እምቢተኝነቱ ቀጥለዋል። ለነዚህም መነሻዎች አሉት። ያው ኢሚዲየት ኮዝ ቢኖረውም በውስጥ ለውስጥ እየተብላላ የመጡ ለብዙ ዓመታት ሳይፈቱ የቆዩ በህወሓት የተፈጸሙ ግፍና መከራዎች ናቸው። አሁን ይመስለዋል የትግራይ ህዝብ በ30 ዓመት የህወሓት አገዛዝ ውስጥ ብዙ ያልተፈቱ ችግሮች ስለነበሩት አሁን አነሳው እንጂ እንደ ኢሚዲየት ኮዛው የግድያው የሌላ ነገር የወረዳ ጥያቄው አነሳው እንጂ የቆዩ ናቸው እነዚህ በደሎች ማለት። ስለዚህ ልክ አንተ እንዳልከው በ1930ዎቹ ውስጥ ለኃይለ ሥላሴ ስርዓት በቀዳማዊ ወያኔ እንቅስቃሴ ተብሎ በሚጠራው ስፔሻሊ በትግራይ ዞን በደቡባዊው አካባቢ ላይ በወጀራት በእንደርታና በረያ አመጽ የተቀሰቀሰበት ነው። ትናንትም በወጀራት አካባቢ ከፍተኛ የሆነ የህዝብ አመጽ ነበር። እንደምታውቀው የወጀራት ህዝብ የወያኔ መሰረት ነው። ቀዳማዊ ወያኔ የሚባለው የአረና ስርዓት፣ አረና ማለት በትግርኛ አንድ ነን፣ ሰው ለሰው አይበላለጥም፣ እኩል ነው የሚል የራሳቸው አገዛዝ ለዛም በነገብሩ አስራትና በናብርሃ ደስታ የተመሰረተ አረና የሚል ለአንድ ህወሓት የሚቃወም ድርጅት መነሻው ራሱ ወጀራት ነው። ስለዚህ ወጀራት ከኃይለ ሥላሴ ዘመነ መንግስት ጀምሮ ራሱን የቻለ ወረዳ ነው። ዋና ከተማውም በሐርጸባ ወይም ደግሞ ደቡብ ይባላል። ህወሓት ከመጣ በኋላ ግን በሐርጸባ ደቡብ የሚባለው አካባቢ ትልልቅ ሶስት ወረዳዎች የነበሩት ወደ አድ ጉደም ጨፍልቆ አንድ ወረዳ ነው ያደረገው። ስለዚህ ወጀራት ወደ 42 ኪሎ ሜትር በእግር ተጉዞ ወደ አድ ጉደም እንዲተዳደር ነው ያደረገው። ወጀራቶች የራሳቸው ቋንቋ፣ የራሳቸው ራዛ፣ የራሳቸው መንነት ቢኖራቸውም በህወሓት አገዛዝ ላይ ሆን ተብለው የሌላ አካባቢ ማለትም የአድዋ ቋንቋ እንዲማሩ እንዲናገሩ ነው የተጫነባቸው። ለምሳሌ በራሳቸው ላዛ ሲናገሩ ወደ ቤት ከሄዱ መመልከቻ ከጻፉ አስተካክለው በአዱኛ አድርገው ነው የሚባሉት። ለምን? የራሳቸው ቋንቋ የራሳቸው ላዛ አለው፣ ውጭርና ይለያል። እኔም በዛ አካባቢ ነው አውቀዋለሁ። ስለዚህ በህወሓት በወጀራት ህዝብ ላይ ያደረሰው ግፍ እውነት ነው የምልህ አንድ መጽሐፍ ይወጣዋል። ወጀራቶች ተሸማቀቀው እንዲኖሩ ባህላቸው እንዳያዳብሩ ሆን ተብሎ ወጀራትን እንዲጠማ በረሃብ እንዲሰቃይ ደግሞ የወጀራትን የኢኮኖሚ አጥንት የሆነው በለስ በወጀራት አጠራር ቆልቋል ባህሪ የሚባለው እንዲጠፋ ተደርገዋል። በለስ ማለት በበጋ ጊዜ ለከብቶቻቸው ቀለብ፣ ክረምት ጊዜ ሲሆን ደግሞ ለሰው ልጅ የምግብ ዋስትና የሚያረጋግጥበት ነው። ስለዚህ ህወሓት ምንድነው ያደረገው? አስርበህ ግዛ በሚባል ፖሊሲው
መጀመሪያ በለስን ነው ያጠፋው በለስ ጠፋ የወጀራት ወጣቶች አሁን በሳዑዲ ላይ ካሉ 11000 በየመን ላይ ካሉ እስረኞች ግማሾቹ የወጀራት አካባቢ ናቸው ስለዚህ ወጀረተቱ ምንድነው ያደረጉት ይህ የወለደው ብሶት ትናንት በባህር ጸባ ዋና ከተማቸው ላይ ወጣው በህዋሃት አንገዛም ወረዳችን ይመለስልን አንነታችን ይመለስልን በአድዋ ገዛዝ በስብዓት ዳይናስቲ አንገዛም ብለው ሰላማዊ ሰልፍ ወጥተዋል ሰልፉም እንደቀጠለ ነው በሌሎች አካባቢዎችም እንደምታውቀው በማይሐንሳ ከተማ እስካሁን 7ኛ ቀን ይዘዋል አስፋልት ላይ ያሉ እናቶች ምግብ ያዘጋጁ ነው ያሉ ወጣቶች በሮንድ እየተቀያየሩ የህዋሃት ልዩ ኃይል እንዳይመጣ እየጠበቀ ነው ምልሻዎችም ልጆቻቸው የህዋሃት ኃይል እንዳይገድላቸው እየጠበቀ ነው ያሉ ስለዚህ በአጠቃላይ ሲታይ ሰሞኑ ያለው ቡም ወይም ደግሞ በእንግሊዘኛ ክላይማክስ እንደምንለው አይነት የመጨረሻ ምዕራፍ ተሸጋግረዋል እኛም የዚህ ትግል የዚህ የትግል መሪዎችና የዚህ ትግል አካል በመሆናችን በጣም ኩራት ነው የሚሰማና እንዲህ ነው ያለው በጣም አመሰግናለሁ እንግዲህ መረጃ በመለዋወጥ ነው የጀመርነው ስለ ዋጅራት ህዝብ ታሪካዊ ቀዳማዊ ወያኔን በመውለድ በ1935 ያደረገውን እንቅስቃሴ ገልጸ አሁንም ያ ትግል አለመቋረጡን በሚደርስባቸው ግፍ በተለይ በስደት ከሚገኙት አብላጫው ከትግራይ ክልል ውስጥ የዋጅራት እንደሆነ አካባቢውን ጠቅሰህ ተናግረሃል ያው የታሪክም ተማሪም አስተማሪም ስለሆንክ ወደ ኋላ መለስ ያለክ ታሪክን ካሁንኛው ጋር ያገናኙ መግለጽ ተገቢ ነውና አቀራረብን ወድጀዋለሁ ጥላውን ወደ አንተ ልምጣ ያው ሶስታችሁ መምህር ናችሁ አንተ በትግራይ ውስጥ በአዲሱ ካሪኩለም ትምህርትም ስታስተምር ቆይተሃል እና የእንደርታም ልጅ ነህ በመቀሌና በዙሪያዋ ደግሞ ሰሞኑን የተከሰተ እንቅስቃሴ አለና እንዴት ነው መቀሌና ዙሪያዋ ምን ይመስላል አዳዲስ መረጃዎች የሟቾች ቁጥር ከፍ ያለ ነው የሚል ነገር አለ እስቲ ይሄንን መረጃ መስጠት ወይቱን ጥሩ በጣም አመሰግናለሁ እድል ስለሰጣችሁኝ መቀሌ ላይ እንደሚታወቀው ባለፈው ሳምንት ከጸጥታ ኃይሎች ጋር ከልዩ ኃይሎች ጋር ግጭት ተፈጥሮ አንድ ሰው ወዲያውን ሲሞት ሁለት ሰዎች መቁሰላቸው ይታወቃል ከሁለቱ ደግሞ አንደኛው መሞቱ ትላንት ሰምተናል ስለዚህ ሁለት ሰዎች ሞተዋል ሶስተኛው ስቲል ሆስፒታል ውስጥ ነው ያለው በአጠቃላይ ግን እንደርታ መቀሌ ውስጥ ያለው እንቅስቃሴ የመጨረሻው ምዕራፍ ደርሷል ህዋሃት እስካሁን ሲንከባለል የነበረ የዋሃ የጤና የመንገድ የቤት ጥያቄዎችን አሁን ሁሉንም እሷ ራሷን ለማዳን ህልውናዋን ለማስጠበቅ እየሰራች ነው ያለችው እንጂ የህዝቡን ጥያቄ እየፈቱ አይደለም ያሉት አሁን በራሳቸው ችግር ውስጥ ተጠምደው ነው ያሉት ማንንም እየሰሙ አይደለም ያሉት እና ህዝቡ ደግሞ ከቀን ወደ ቀን ጥያቄውን በግልጽ በአደባባይ መግለጽ ጀምሯል ወጣቱም የሥራአቱም እንደዚሁ ልክ መናገርም መጻፍም ጀምሯልና አሁን ጥሩ እንቅስቃሴ ሆፕሊ የእንደርታ ህዝብም ይሄንን አሁን መሬቱ እየተወረረ ነው አዲስ የወረዳ የጣቢያ ነዋሪዎች ወደ መቀሌ እንዲገቡ ወደ ከተማ እንዲገቡ መሬታቸው ተቀምጠው ማለት ነው ያለ በቂ ዋስ ይሄንንም ትልቅ ቅስቀሳ እየተደረገበት ነው እንደምታውቀው እኔም የመቀሌ አካባቢ ልጅ ነኝ ኩያሃ ነኝ እዚህ አካባቢ ያሉት የኩያሃ ዙሪያ ነዋሪዎች ወደ ከተማ አንገባም መሬታችንን አንሰጥም ብለው እየታገሉ ነው ያሉት መንግስት ደግሞ አዲስ አበባ የመጡትንም የድሮ ታጋዮችንም ለመደለል መሬት እንሰጣቸዋለን እያለ እየደለለ ነው ትላንት እንደሰማሁት ከአዲስ አበባ የተመለሱ የወያኔ የቀድሞት ባለስልጣኖች በድብቅ መሬት አድለዋል አሁን ህዝቡ አያውቅም እንግዲህ አስቸኳይ ጊዜ አዋጅ ነው ያለው እነሱ ግን አሁንም በድብቅ መሬት ለባለስልጣኖች ለቀድሞ ታጋዮች መሬት ያደሉ ነው ያሉት ከገበሬው እየቀሙ ማለት ነው እንደዚህ ነው ያለው መለስ ወደ አንተ ልምጣ ለመረጃ በጣም ቅርብ ነህ
ያው እንግዲህ 97 ኮተቤ መርሃን ኮሌጅም እያለ የህወሓት የደህንነት ሰዎችን በደንብ ታውቃቸዋለህ። ውስጡንም በደንብ የምታውቀው ይመስለኛል እና ያ በማዕከላዊ መንግስቱ የነበረው የደህንነት ቀጠና አሁን ወደ አንድ ክልል ትግራይ ላይ ገብቶ የትግራይን ህዝብ የአፈና መዋቅሩን አስረዝሟል። ግን ያሞ ሆኖ ህዝቡ ብሶቱ ፈንቅሎ ወጥቶ ቅድም ጥላውንም እንደጠቀሰው ማህበራዊ ችግሮች ከውሃ አቅርቦት ጀምሮ የስራ አጥነቱ ቁጥር ከፍ ማለቱ በጣም አሳሳቢ ሆኗል። አንዳንድ ቦታ ላይ እንደውም ከህወሓት ጋር በቅርብ የሚሰሩ ሰዎችም አሻፈረኝ ማለት አዝማሚያ አለው። አንተ የምታገኘው መረጃ ደግሞ ጥፍር ነቀላ በተለያዩ ቦታዎች ቀጥለዋል የሚባል ነገር አለ። እስቲ እንደው አንተ ካገኘው መረጃ ተነስተን አጠቃላይ በትግራይ ክልል ውስጥ ያለው የደህንነት መዋቅሩ በህዝቡ ላይ የሚያደርሰው ጥቃት አንዳንድ የደህንነት አባላት ለእናንተ መረጃ መስጠት የሚያሳዩት መተባበር እና የመብት ጥሰቶችን በአጠቃላይ እነዚህን እስቲ ጠቅላላ አድርገህ ብትገልጻቸው። አመሰግናለሁ ወንድማገኝ በቅድሚያ ለዚህ ሚዲያ ስላቀረባችን። ትግራይ ውስጥ ያለው አፈና ከነበረው አፈናው እንደነበረ ነው። የረጅም ዓመት አፈና ያለው እዛ አካባቢ የታወቀ ነው። አሁን ያለው አፈና ደግሞ ይሄ 2 ዓመት እንደምታየው ከአዲስ አበባ ሸሽተው የሄዱ የደህንነት ቡድንም እንዳለ የሥርዓቱ ቅልብተኞች የነበሩ ተጠቅለው መቀሌ ውስጥ ሰፍረዋል። ያ ቡድን አሁን ከፍተኛ በትግራይ ህዝብ ላይ በተለይ በወጣቱ ትውልድ ላይ ከፍተኛ አፈና እየፈጸመ ነው ያለው። እንዲያውም ባሉኝ መረጃዎች ያረጋገጥኩት በጣም ማመን ያቀተኝ ትናንትና በኢትዮጵያ ቴሌቪዥን ልክ በዶክመንተሪ ፊልም የታየው ያ ጥፍር ነቀላ ከደህንነት ሰው ነው ራሱ ይሄን መረጃውን የነገረኝ። ያ ሲባል የነበረው መለስ ይለኛል እዚህ ሀገራችን ውስጥ ትግራይ ውስጥ እየተፈጸመ ነው፣ እኛም አይተነው እየፈጸመ ነው፣ ምንም አማራጭ ግን የለንም፣ እውነቱን ነው የምነግርህ ነው ያለው። ሌላም የሰብአዊ መብት እንዲልክ አይተናል፣ ሂደው አይተውታል ይሄን ነገር እና በአዲግራት ከፍተኛ የጥፍር ነቀላ ይሄ ግፍ ፍጸማ በጣም እስር ቤቶች ላይ እንዳለ በማጫው በመቀሌ ከተማ በተንቤን እና በሽሬ እንዳስላሴ ከፍተኛ በጣም ግፍ እየተፈጸመ ነው ብሎኛል። ይሄን እዛ የሚሰሩ ሰዎችም ይሄን መረጃዎች ነግሮኛል። ስርዓቱ አድኑን ነው የሚሉት የደህንነት ሰዎችም እኮ አሁን አንዳንዶቹ መዳን ይፈልጋሉ ካሉበት። ምክንያቱም ባሪያ ሆኖ መኖር አይቀጥልም። ወገኑን ማሰቃየት ያንቀጠቀጠዋል። ማንም ሰው በዜጋው ላይ እንግዲህ ሁላችንም የአንድ አካባቢ ሰዎች ነን፣ አንድ ቋንቋ ተነጋሪዎች ነን፣ ለዛውም ትግርኛ ተነጋሪዎች። ኢትዮጵያዊነታችን አይደለም። አሁን እንኳን ብሔር አለኝ ብሎ እንኳን ወደ ብሔር የጠበበበት ሰው ስርዓቱ ለብሔር እንኳን አይሆንም። ይሄ ስርዓት አይተውታልና በጣም ተሸማቀዋልና ደንግጠዋል እነሱ ራሱ። ይሄ አፈና ምንድነው ማድረግ ያለብን? አስደንግጧቸው። ይሄ ብቻ ሳይሆን እንዲያውም ከዚህ በፊት ራሱ የተፈጸመው የወንጀል ግፍ ነበር። በሁመራ 2000 ዓመተ ምህረት በሰላም ባዝ ቦምብ ፈንድቶ ነበር። ከሚገርም እነዚህ ሰዎች አሁን የድሮ ጓደኞች የሚቀርቡኝ ይህን መረጃ ነገሮች እየገፉ በሄድ ቁጥር ይህን መረጃ ለመጀመሪያ ጊዜ ነው ያወጡት። ሁሉ ሁመራ ውስጥ ቦምብ ያፈነዳው ራሱ ህወሓት መሆኑን ለመጀመሪያ ጊዜ እኔ ባይዘውይ ከነዚህ ሰዎች አንድ አይቼ ነበርና በህይወት ግራ ይገባኝ ነበር። አዲስ አበባ አስታውሳለሁ በ2002 ካሳንቺስ አካባቢ ነው ያየሁት። ሆቴል ከፍቶ ምናምን በጣም ማመን ነበር ያቃተኝ። በወንጀል ተጠርጥሮ በቴሌቪዥን የታየ ሰው ከነሱ አንዱ ሆቴል ከፍቶ ይኖራል። የሚገርም ማመን ያቃተኝ እድሜ ልክ የተፈረደባቸው ተብሎ ነው እንግዲህ የታወጁት። ይህ ነገር ምንድነው ስል ነበርና ከዛ በኋላ የሆነ ሌላ ሰው ከደህንነት ሰዎች መረጃውን ላከልኝ። እርግጠኛ ስላልሆንኩኝ ያው ጻፍኳትና መረጃ ለማሰባሰብ ሞክርኩኝ። በጣም ከፍተኛ ባለስልጣን ሳይቀሩ ደና የሚቀርቡ ደውለው በስነ ስርዓት ሙሉን መረጃ ነገሩኝና ማመን ያቃተኝ። ሁመራ ውስጥ የተፈነዳው ቦምብ በቀጥታ እኔ ነበር ያዝኩት አለ አንዱ። ወንጀል የተፈጸመው ከዛ ከ10 ደቂቃ በኋላ ወንጀል ላይ ደረስኩ ይላል። በሚጠረጠር አካባቢ ሰዎች ነበርና በጥርጣሬ በሰው ውስጥ ቆማ ያዝኩት ይላል። የተያዘው ሰው በሪሁን ይባላል ይላል። በዛን ሰዓት ያዝኩት አለ። ያ በሪሁን የሚባል የህወሓት አፈና በጣም ህዝብ የትግራይ ህዝብ ያላወቀው አንድ ነገር አለ። ቦምብ በራሱ ህዝብ ላይ ነው ያፈነዳው። ተመልከቱ። ሁመራ ላይ ሰላም ባዝ የፈነዳው ቦምብ ይሄን በመረጃ ነው የምናገረው ያለው። ቦምቡን ያፈነዳው ህወሓት ራሱ መረጃዎች አሉ፣ ዶክመንቶች እንዳለ አሉ። እነዚህ ዶክመንቶች በቀጥታ ተያዘ። ከያዝኩት በኋላ ከደህንነት መስሪያ ቤት ተደውሎ ከ10 ደቂቃ በኋላ በአስቸኳይ እንድትፈታው ልቀቆ ያዝከው ሰው ተባልኩኝ። እንዴ ምንድነው ይሄ ነገር? ማመን አቃተኝ ይላል። ሌሎቹም ጓዶቹ በጣም ተጨናነቁ። ይሄ ነገር ምንድነው? አለቅም አሉ። በቀጥታ ሂዶ እስር ቤት ላይ ወሰደውና
የዞኑ አስተዳደር ደውሎለት ስማቸውንም በሙሉ ሰጥቶኛል። የዞኑ አስተዳደር በቀጥታ በአስቸኳይ ፍታው ነው ምንልህ፣ ይሄ ነገር አደጋ በህይወት ያመጣብሃል። ከዛ በሁሉም ተጨናነቁብኝ በህይወታችን እንዴ ምንድነው ይሄ ነገር ብዬ ፈታሁታል። ፈታሁት በቃ ተንደላቆ ሄደ። ይሄ በሪሁን የሚባለው ሄደ። በ10 ቀን ውስጥ ከ10 ቀን በኋላ እንደ አዲስ እነዛ ወንጀለኞች ያዛቸው አሸባሪዎች ናቸው። ከሚገርምህ በሪሁን የሚባለው ይላል ከ2 ወር በፊት ከደሚት እንደመጣና የይለፍ ወረቀት ጻፈለት ተብሎ ተጽፏል። እዛው አካባቢ ያለ ሁመራ ውስጥ ነው የተጻፈለት ለዚህ ሰው። የህወሓት ምን ያህል ተንኮል እንደሆነ ሰውየው ከደሚት እንደመጣ ተደርጎ ወደ ትግራይ ለመሄድ የይለፍ ወረቀት እንዲጻፍለት ተጽፎለታል። 2 ወር ሙሉ ግን እዛ ነበር። እንግዲህ በእስረኛ መልክ እንዲሄድ ነበር የተደረገው። ያ ሰው ግን እንደዚህ ናቸው እነዚህ ሰዎች። ያ ቦምብ ከፈነዳ በኋላ ግን ልቀቀው ተብሎ ከ10 ቀን በኋላ እንዳዲስ ተያዙ። ከዛ ከተያዙ ሰዎች ደግሞ የሚገርምህ ምንም በማያውቁ ሰዎች በሪሁኑ ዛኔ እኔ ጃዋለው ብርሃነ የሚባል ተክለወይንና ሌሎችም እንዲያዙ ተደረገ። ተያዙ። ወዲያውን በአስቸኳይ ደግሞ ከመቀሌ ችሎት መጥተው ተደርጎ አይታወቅም ማለት ከመቀሌ ችሎት ወዲያውን መጥተው በአስቸኳይ ተዘጋጅተውበታል አለ። በቃ ድራማው በቴሌቪዥን ሁሉ ተላልፎ ዶኩሜንታሪው ተሰርቶበት እዛው ቁጭ ብለን ያያየን ታሪክ እንደዚህ አይነት ስራ የሰራው ይሄ ስርዓት አለ። 16 ዓመት ስናገለግለው የነበረው ስርዓት ይባባርነት ይሄ ብቻ አይደለም ይላል። ከፍተኛ መረጃዎች አሉ። የሁመራ ሆስፒታል ካሳይበራ ሆስፒታል በቦምብ በእሳት አቃጥለውታል ዶኩሜንቱን ለማጥፋት ይላል። ሌሎች መረጃዎች አሉ። የሚሰማን ሚዲያ ካገኘኝ አለ ይላሉ እነዚህ ሰዎች ሙሉውን ለማጋለጥ ዝግጁ ናቸው። የትግራይ ህዝብ መንቃት አለበት። እነዚህ ሰዎች እርስ በርስ ነው ህዝቡን ያበላሉት ያሉትና የህወሓት ሴራ ወጣቱ አልገባውም። የደህንነት መስሪያ ቤቶች እናቃቸዋለን። ህወሓት መቀሌ ላይ ይሄ መፈጸሙ ሊያስደነግጠን አይገባም። ትናንትና ምን አይነት ስትራቴጂ ሄዱ ነበር? አማራ ጠላት ነው ይለን ነበር። ትምህርት ቤት እየተማርኩ ኦሮሞን በቀኝ እጅው በግራ ቀኙ ወደ ወለጋ የኛ ነው ወደዚህኛው ያለው የሌላ ነው በግራ በኩል ይላል። ደቡብን እንደሌላ ያያል። አፋሩ ደግሞ እንደኛ ጥገኛ ነውና ችግር የለም እንደዚህ ሶማሌውን እንደሆነ ስም ያወጣለ በእንደዛ አይነት እንድታየው አርጎ ነው ጠምደው እርስ በርስ የአንድ ዜጋ ሰዎች መልካችን እንኳን መለየት ማይቻ አንድ አይነት ቀለም ያለን ማህበረሰቦች ህዝቦችን ኢትዮጵያ ለያይተውን ያኖር ናቸው። ትግራይ ውስጥ ደግሞ አሁን ይሄን አፈና እየፈጸሙት ያሉት በአዲግራት ጥፍር እየተነቀለ ነው፣ እንዳስላሴ ጥፍር እየተነቀለ ነው፣ ተንቤን ጥፍር እየተነቀለ ነው። ይሄ ከዛው ከሰዎች ናቸው። እንግዲህ ፈንቅል ማለት ይሄ ነው። ይሄ ፈንቅል የሚለው አሁን ሁሉም ቦታ ላይ ነው ሴላችን የዘረጋ ነው። ከደህንነቱ ከፖሊሱ ሳይቀር ሴላችን አሁን ዘርግተናል። ለዚህ ነው ፈንቅል ቀላል አይደለም እና ጠንካራ ነው የምንለውና ጥሩ ህወሓት እንደሚያስበው አይደለም። ጠንካራ መሰረት ይዘናል። እንመጣበታለን መለስ። እሺ የማነ እንግዲህ ያው የፈንቅልን በተመለከተ በተለይ አሁን ትግራይ ውስጥ የምናየው ህዝባዊ እምቢተኝነት ከቦታ ቦታ እየተቀጣጠለ ነው። ምናልባት ፈንቅል የተባለውም እንደዚህ አይነት ህዝባዊ ንቅናቄ ከዛው የህዝቡ ብሶት የተወለደ ነው። እንዴት ነው ፈንቅል የሚለው የህዝባዊ እምቢተኝነት ንቅናቄ መሰረታዊ ዓላማዎቹ ግቦቹ ምንድናቸው? አሁን ካለውስ የትግራይ ውስጥ ከሚደረጉ የህዝባዊ እምቢተኝነት ንቅናቄ ጋር ያላቸው ተያያዥነት የማነ? እሺ አመሰግናለሁ። እንግዲህ ፈንቅል መጀመሪያ ከስሙ ልጀምርልህ። ፈንቅል ማለት የጀግናው ኃይሎ ማርያ ቅጥያ ስም ነው። የወጣበት ስም በራያዎች ነው ፈንቅል የተባለው። ፈንቅል ማለት አንድ ኃይለኛ የሆነ ነገር መፈንቀል በኃይል ማስወገድ ማለት ነው። በነበረው ጀግንነት ራያዎች ለኃይሎ ማርያ ፈንቅል ብለው ያወጡበት። እኛ ደግሞ ለምንድነው እንቅስቃሴው ፈል ነው ፈንቅል ያልንበት ምክንያት አንድ ኃይሎ በግፍ ስለተገደለ እሱን ለማስታወስ ነው። ታሪኩ በመጀመሪያ በረሃ ለፍትህ ለዲሞክራሲ ብሎ የወጣ ነው። ኋላ ላይ ግን የሱ ትግልና የሌሎች መስዋዕትነት በጥቂት ሰዎች ስለታጠፈ ኃይሎሙም በክብር ማለት በጣም በሚያሳዝን መልኩ አንተም ታሪኩን ታውቀዋለህ አዲስ አበባ ላይ ተገድለዋል በሆቴል ላይ። እንግዲህ ያሳየ አንድ ጀነራል ከፍተኛ የሀገሪቱ ጀነራል በአንድ ሆቴል እንዴት ነው የሚገደለው? ለምንስ ተገደለ? ይህ እንቆቅልሽ ነው። ከሐዋሳ መጣ፣ ሐዋሳ መጥቶ አዲስ አበባ ቁጭ አለ። አዲስ አበባ ቁጭ እንዳለ ፕሮፌሰር እንድሪያስ እሸቴ
ደወሉለት ፕሮፌሰር እንድራስ እሸቴ ማለት የመለስ አማካሪ ናቸው ና አንድ ሁለት ቢራ እንበል አሉት ገቡ ከደቂቃዎች በኋላ ያሲን የሚባል ኤርትራዊ ገደለው ተባለ እሺ ገደለው ለምን እንድራስ እሸቴ አልተገደለም ታዲያ እውነት ያ ሰውዬ ሀየሎም ገዳይ ከሆነ ለምን ነጥሎ ገደላቸው እንዴት ሲቪልስ ከአንድ የመኮንን ጀነራል ጓደኝነት ይሆናል እሺ ሀየሎም ገደለ ከተባለ አንድ ሰው እናንተ አብረን ካለን እኔ ተጠያቂ ነኝ ፕሮፌሰር እንድራስ እሸቴ ለምን አልተመረመሩ ለምን በቁጥጥር ስር አልዋሉ የሀገሪቱ ደህንነትስ ምን ይሰራ ነበር አንድ ጀነራል ዝም ብሎ በጨማ ይወጣል የሀገሪቱ በክንፈ ገብረ መድህን የሚመራው ደህንነት አንድ ጀነራል ሆቴል ሲገባ ምን እየሰራ ነበር እሺ ሀየሎም ከሞተ በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናው በቀብሩ ጓዱን የከዳ እድሜ የለውም ብለው ተናገሩ አንዲያም አንዳንዶች የትግራይ ሰዎች አስለፈለፋቸው ነው የሚሉ ለምንድን ነው እንደዛ ብለው የተናገሩ ማን ነው ሀየሎም የከዳ ራሳቸው ናቸው ወይስ ሌሎች እሺ ሞት ፍርድ ተፈረደበት አሉ የት ፍርድ ቤት ተፈረደበት ማን ፈረደለት ሞት ፍርድ በህገ መንግስታችን መሰረት ርዕሰ ብሔር ሲፈርም ነው ተፈጻሚ የሚሆነው ዶክተር ነጋሶ ጊዳዳ በመጻፋቸው የሀየሎም ገዳይ ይሙት ብለው እንዳልፈርሙ አጋልጠዋል ስለዚህ ማን ፈረመለት ለምን ተገደለ እነዚህ እንቆቅልሽ የሆኑ ጥያቄዎች አልተመለሱም የትግራይ ህዝብም ሀየሎም መለስን እንዳስገደለው ያቃል ለምን በስልጣን ይፈራዋል ሀየሎም ጀግና ነው ሀየሎም ፍትህ ይፈልጋል ሀየሎም ህዝብ ይወደዋል ሀየሎም ታጋይን ይወደዋል ስለዚህ መለስ ደግሞ ለአዋቂዎች ለጀግኖች ስለማይወድ መሰሪ ስለሆነ አስወግዶታል እንዳውም በቅርቡ ባገኘነው መረጃ መሰረት የሀየሎም ገዳይ የተባለ ያሲን ኤርትራዊ ምንም ግንኙነት እንደሌለውና አሁን በዱባይ እንዳለ ስለዚህ እኛ ፈንቅል ያልንበት ዋና ምክንያት አንድ የሀየሎም አራያ ትግል ስም ለማስታወስ ስለዚህ ይህን ስናደራጅ አደራጅተናል ዋናው ዓላማችን ምንድነው ለ30 አመታት በሰላማዊ በምርጫ ህወሓት ተሞክረዋል አይቻልም ዲሞክራሲ መንግስት አይደለም ምርጫ ላይ ስሙላ ይላል እንጂ 100% አሸነፍኩ ከሚል ድርጅት ጋር ምርጫ መቅረብ አይቻልም በአዲስ አበባ ከአማራ የተባረረው በድንጋይ በኃይል ነው ስለዚህ ያ የተባረረ ኃይል ትግራይ ሄዶ ነው ምሽግ የሰራው እኛም ልክ እንደ ቄሮ ልክ እንደ ፋኖ ከማናንሳለን ያባቶቻችን የነ ዮሐንስ የነ አሉላ ጅግንነት አለ ትግራይ የስልጣኔ መጀመሪያ ነች እስልምና ክርስትና የገባው በትግራይ ነው አሁን እነዚህ ሌቦች ባንዳዎች ማንንም የማይወክሉ ልክ ከኦሮሚያና ከአማራ ተቀጥቅጠው እንደወጡ በኃይል ለማስወገድ ነው አደረጃጀት አለን ከቀበሌ ጀምሮ ወረዳ እስከ ዞን እስከ ላይ እዛ በሚስጥር ነው የሚሰራው ስለዚህ ዋና ዓላማችን ምንድነው አንድ ህዝባዊ እንቢተኝነቱ ተቀጣጥሎ እንዲቀጥል ሁለተኛ በመንግስት ስር ሆነው ከህወሓት ጋር ሆነው የሚበድሉት መጀመሪያ ማስጠንቀቂያ ይሰጣቸዋል ከዛ በኋላ አስፈላጊ ከሆነ እርምጃ እንዲወሰድባቸው ህዝብ መብቱ እንዲጠይቅ የትግራይ ህዝብ 18% ማረት የሚባል ወለድ አለ እሱን እንዳይከፍል እና እነዚህ ጫናዎች አድርገን በአጭር ጊዜ ትግራይን ከህወሓት መንጋጋ ለማላቀቅ የተመሰረተ ድርጅት ነው ይሄው ቆይተዋል በአደረጃጀት ውስጥ ከገነባ ነው ቆይተዋል ወራቶች 4-5 ወር አድርገዋል አሁን ግን ወደ ውጤት እየሄድን ነው እየተቀጣጠለ ነው ሽሬማይ ሐንሳ ነግረናል ወጀራት ማለ ነገረው ደግሞ ስመኝ ህዋነ ላይ አለ ነገረው ባሁን ህዋነ በሚባል ከወጀራት አጠገብ የሚገኝ እንዲያው የኔ ትውልድ አካባቢ ነው ሰላማዊ ሰልፍ እንደሚደረግና አመጹ እንደሚቀጣጠል እዛ ያሉ የኛ ፈንቅሎች ነግረውኛል እና በአጠቃላይ ያለው ሁኔታ ይህን ይመስላል በጣም አመሰግናለሁ ያው እንግዲህ አደረጃጀቱ የሚመስለኝ ሁለገብ ነው በሰላማዊ ትግል እና ህጋዊ ትግል የሚያደርጉ አረና ደሚት ትዴን የመሳሰሉ የፖለቲካ ድርጅቶች ትግራይ ውስጥ አሉ ክልላዊ ፓርቲዎች ናቸው እናንተ ደግሞ ህወሓት በዛ ብቻ በተለይ የፖለቲካ ምህዳሩ ትግራይ ውስጥ ጠባብ ስለሆነ ሌላ አማራጭ ያስፈልጋል አዲሱ ትውልድ ለሶስተኛ ጊዜ ሁለት ትውልድ ህወሓት ገልባና ሶስተኛው ላይ መቆም አለበት ስለዚህ ንቅናቄው በህዝባዊ ተሳትፎም በሌላ መንገድ መወገድ አለበት የሚል ነውና እስቲ እንደው
እንደዚህ አሁን በተለይ ጥላውን ወደ አንተ ልምጣ የኮቪድ-19 ኮሮና ቫይረስ ባለበት ወቅት ያው ማህበራዊ ርቀት የሕክምና ባለሙያዎች ከፍተኛ መመሪያ ነው ወረርሽኙን ለመከላከልና አስቸኳይ ጊዜ አዋጁም ከሚከለክላቸው ከአራት በላይ ሰዎች አንድ ላይ መቆም መሰባሰብ አይቻልም። ስለዚህ አሁን እንዲህ አይነት ትግሎች ትግራይ ውስጥ ለማድረግ ከዚህ ኮቪድ-19ን ከመከላከል አንፃር አስቸኳይ ጊዜ አዋጁም አለ። ይሄንን በመተላለፍ ነው ትግራይ ውስጥ ቁጣው የገነፈለውና ይሄ የፈንቅል የምትሉትን ህዝባዊ አደረጃጀት ወይ ንቅናቄ እንደው ለወጣቱ ጥሪ በማቅረብም ትግራይ ክልል ውስጥ ያሉት የፈንቅል አስተባባሪዎች ከዚህ ጋር እንዴት ነው ህዝባቸውን የሚወዱ ከሆነ አሁን ወቅቱ ነው ወይ ከኮቪድ-19 ጋር ተያይዞ የሚል ነገር ይነሳል። ምንድነው መልስ? አሁን መጀመሪያ ትግራይ ውስጥ እስካሁን በዚህ በኮሮና ቫይረስ የሞተ ሰው የለም። አስቸኳይ አዋጁ ሲታወጅ ከኢትዮጵያ መንግስት በፊት ነው የታወጀ። መሬት ውስጥ ትግራይ ውስጥ የተያዘ ወይ የታመመ የሞተ ኑሮ አይደለም። ለፖለቲካ ፐርፐዝ ነው ያወጁ። ራሳቸውን እንደ መንግስት ቆጥረው የተለዩ እንደሆነ ኮንትሮል እንዳላቸው ለማስመሰል ነው። አሁን እነሱ አዋጅ ያወጁት የትግራይ ህዝብን ለመጥቀም አይደለም። አለን እኛ ሰልፍ ዲተርሚኔሽን ሰልፍ ጋቨርነር ያያረግን ነው። ራሳችን በራሳችን ያስተዳደርን ነው። የማንንም ትዕዛዝ አንጠብቅም ብለው ከሁለት ሳምንት በፊት ከኢትዮጵያ መንግስት በፊት አውጀዋል። የሚያሳውጅ ግን አንዳችም ምክንያት ትግራይ ውስጥ የለም አልነበረም። ከዛም በኋላ የኢትዮጵያ መንግስትም ካወጀ እነሱም ለሶስት ወር ካራዘሙት አስቸኳይ አዋጅ በኋላ ፓርላማ ተሰብስበው ምርጫ እናረጋለን። አሁንም ምርጫው አልበቃ ብሏቸው አንቀጽ 39 የሶማሌ ክልል መንግስት አብዲ ያለ ሊያረገው ያሰበው አይነት ነገር እየመከሩ ነው ያሉት። ስለዚህ እነዚህ ሰዎች በዚህ ሰበብ አድርገው ይሄንን ተጠቅመው ለፖለቲካ ፐርፐስ ተጠቅመው ትግራይ ዳግም የጦርነት ቦታ እንዲሆን እየጣሩ ነው ያሉት። ምሽጋቸው ያ ነው። ህዝቡ አሁን ጥያቄያቸው ስለማይፈታላቸው ዞር በሉ ያላቸው ያላቸው አማራጭ ህዝቡን ይዘው ወደ ጦርነት መግባት ነው። አሁን ፈንቅል እዚህና ላይ ነው የሚመጣው። እኛ ጦርነት አንፈልግም። ምንዋጋው እንትንም የለም። እንደ ትግራይ ህዝብ እንደ ትግራይ ልጅ ከማንም አካል ምንዋጋው የለም። ወያኔ ብቻ ነው ከሻቢያም ከኢትዮጵያ መንግስትም ከአማራ ክልልም መዋጋት የሚፈልገው። ስለዚህ ፈንቅል ምንድነው የሚያደርገው? አንድም ወጣቱ በወያኔ ፕሮፓጋንዳ እንትን ውስጥ ገብቶ ወደ ጦርነት እንዳይነሳሳ ይሄንን ማስቆም ነው ዋና ዓላማችን። ሁለተኛ ደግሞ ትግራይ ውስጥ ያሉት አሁን በዚህ በኮሮና ሰበብ አርጎ መንግስት የሰብአዊ መብት ጥሰቶች፣ እስር፣ ግድያ እያረገ ያለው በተወሰነ መልኩ መከላከል ብሎም ለኢትዮጵያ ህዝብም መልሶ ለትግራይ ህዝብም ያለውን ጭቆና ማሳወቅ ነው። እንግዲህ ከዚህም ብቻ አሁን ወያኔ ምርጫ ከቻለ ጦርነትም መዘጋጀት ከቻለ አንቀጽ 39 አዋጅ ማወጅ ከቻለ ምንድነው የሚያስቀሩ ከጦርነት ውጪ ምንድነው ነው? ስለዚህ ያመጣ ወጣቱን አስተባብረን ነው ሊላቸው ይቀበላል። ምክንያቱም ኢትዮጵያ ውስጥ እንዳልከው ትግራይ ውስጥ አሉ ተቃዋሚ ፓርቲዎች ያምናሉ ምንም አማራጭ ስለሌላቸው ነው እንጂ ህወሓትን በምርጫ አሸንፈው ስልጣን እንደማያዙ ወንበርም ገኙ ያቃሉ። ልምዱም ያንን ነው። አሁን ትግራይ ውስጥ ያለው ፓርላማ 100% የወያኔ ነው። እነዚህ ሰዎች ግን ምንም አማራጭ ስለሌላቸው በዛ ሲስተም መቆየት ስለሚፈልጉ እንጂ ዲሞክራሲ ኑሮ ወይ በምርጫ እናሸንፋለን ፌር የሆነ ነፃ የሆነ ምርጫ ይኖራል ብለው አይደለም። ያንን እነሱንም ለማገዝ ነው። አንድም ህወሓትን ወደ መድረክ ለማምጣት ከተቃዋሚዎች ከኛ ጋም በጠረጴዛ እንድትቀመጥ አሊያም ስልጣኗን በሰላም የምታስረክብ ከሌሎች ጋር አካላት ጋር እንትን ሳትል በሰላም ስልጣኑን የሚያስረክብ ያንን ካልተቻለ ደግሞ በኃይል ኢትዮጵያ ውስጥ እንደተደረገ ለውጡ ዝም ብሎ አይደለም የመጣው ከውጭም ከውስጥም ባለ ነው። ትግራይ ውስጥም ተመሳሳይ ሁኔታ አለ። ይኸው ከውጭም እኛ አለን ከውስጥም ከራሳቸው ያንን የሚያነሱ ኢሹ አሉ እና ይሄንን እኛ ውጭ ሆነን በነፃ አካል ሆነን ለማስተባበር
ለመምራት ነው ይሄንን ፈንቅል የተባለው ፈንቅል ደግሞ ገልጸውታል የማነ የሐየሎም አርአያ ስም ነው ቅጽል ስም ነው አብዛኛው የትግራይ ልጅ ስለ ህወሓት ቅሙም ጥሩም ትግሉ መጥፎም ይሁን ጥሩ ለሐየሎም ያለው አክብሮት ትልቅ ነው ስለዚህ እውነታውን ለወደፊት ይታወቅ ይሆናል ግን አሁን ያንን ትግል አስተባብረን ዳር ለማድረስ ሁላችንም በዚህ መስራት አለብን ከሚል ነው በጣም አመሰግናለሁ ጥላሁን መለስ ወደ አንተ ለምጣ የፈንቅል ጥያቄ ምናልባት ከዚህ ከኮቪድ-19 ጋር በተያያዘ ወቅቱን የጠበቀ ነው ወይ የምታቀርቡት ጥሪ አለ የትግራይ አዲሱ ትውልድ ደግሞ ይህን ጥሪ ተቀብሎ መሬት የሚያወርድ ከሆነ ምናልባት ለህወሓትም ያስቸኳይ ጊዜ አዋጁን የሚጻረር ተግባር ፈጽመዋል በሚል ጥቃት ለማድረስ ይችላል የሚሉ ወገኖች አሉ የትግራይን ህዝብ የሚወዱ ሰዎች አሁን የሚደረጉ የትግል ጥሪዎች ጥንቃቄ መደረግ አለበት የሚሉ ነገሮች አሉ በተጻራሪው ደግሞ ህዝቡ ብሶቱ ገንፍሎ ፈንቅል ራሱ አደባባይ ምናልባት ህዝባዊ ንቅናቄው በግልጽ ከመታወጁ በፊት ህዝቡ በራሱ ትግሉን ጀምሮታልና ይሄንን እንዴት ነው አንተስ የምታየው ከማረት ጋርስ የተያያዘ ምናልባት ያቀረባችሁ ጥሪ ማረት በተለይ በኢንዳውመንት ስም ህወሓት የሚቆጣጠራቸው ኩባንያዎች የትግራይን ህዝብ የመጨቆኛ መሳሪያ ነው የሚል ነገር አለ እስቲ ይሄንንም አብራራ አመሰግናለሁ ወንድማገኝ አሁን የኮቪዱ ሁላችንም እናውቀዋለን ኮቪድ-19 አይደለም በኢትዮጵያ በአለም በኢኮኖሚ ደረጃ እንኳን የበለጸጉ ሀገሮች ያስጨነቀ ያለ እንደሆነ ሁላችንም ግልጽ ነው ከማን በፊትም ህወሓት ነው ይሄን አዋጅ መግለጫ ያወጣው ህወሓት ግን ያወጣው እኔ ከፌደራል መንግስት ይሻላለሁና ራሱን እንደ መንግስት ለመቁጠርና ይሄ ኢምቢተኝነቱን ራሱ ለመግለጽ እንጂ ለትግራይ ህዝብ አስቦ አይደለም በአሁኑ ሰዓት ትግራይ እኮ ከኮቪድ በላይ ህወሓት እኮ ነው ሆኖብን ያለው ህወሓት እኮ ኮቪድማ እንዲያውም እስካሁን አንድ ትግራይ ሰው ይታመማል እንጂ ለህይወት አደጋ አልተጋለጠም ህወሓት እኮ ዜጎች በአደባባይ እየረሸነ እኮ ያለው ዜጎች ቁጭ ብለው 5 ሰዎች 4 ሰዎች ቁጭ ብላችኋል ተብለው ተረሽነዋል እኮ እና ይህ ለዚህ ነው ፈንቅል ኮቪድ ሳይሆን አሁን የትግራይ ወጣቱ እያስጨነቀን ያለው ከኮቪድ የባሰ ራሱ ኮቪድ ሆኖ የመጣብን ቤተሰባዊ አገዛዝ የሆነው ህወሓት ነው ይሄን ደግሞ ልንቋቋመው አንችልም ስንኖር እኮ ነው ኮቪድ የሚይዘን በኮቪድ ልንሞት ምንችለው እኮ ህወሓት ሳይገለን እኮ ነው ግን ህወሓት እኮ እየገደለን ነው ህወሓት አፍኖናል በራብ እየገደለን ነው ሁሉም ነገር ማህበሩ የለም ሰው የመሆን እኮ ነው ፈንቅል እኮ እየጠየቀው ያለው ሰው አልሆንም እንደ ሰው አልተቆጠርንም ለዚህ ደግሞ ምንም አማራጭ የለንም ፈንቅሎ ወጥቷል ማለት ነው ፈንቅል እንደምታየው ባይዘወይ ፈንቅል ታሪካዊ ስም አለው ሐየሎም አርአያ ተናግሯል ወደ ህዝብ የተኮሰ እድሜውን አሳጠረ ብሏል ኦሮማይ ህወሓት በቀጥታ ወደ ህዝባችን ተኩሷል ፈንቅል ደግሞ ይህን ችቦ አብርቶታል ወደ ህዝብ መተኮስ ምን ያህል ዋጋ እንደሚያስከፍል ሐየሎም አርአያ በግልጽ ተናግሯል ፈንቅል ባል ያለው ለዚህ ነው ፈንቅል ትግስት አጥቶ ኮቪዱ እንጂ ኮቪድ እኮ አሁን ምንም የተደረገው አይደለም ህወሓት ነው ለምሳሌ በተለያዩ የወረዳ የቀበሌ ምርጫዎች እኮ ከ100 እስከ 200 ሰዎች ምርጫ ያካሄዱ ፎቶዎች አሉ ቪዲዮ አለን በማስረጃ ነው የምንነጋገረው ለምሳሌ እኔ የኔ የወልቃይት አውራጃዎች በሙሉ ማይካድራ ላይ ከ100 እስከ 200 ተሰብስበዋል ቪዲዮ ራስ አይቀራለ ሁመራ ከተማ ላይ ቃፍታ አደረምት እንዲያውም ህዝቡ ጮኋል አረመለስ ይሄ ነገር አንድ ነገር አድርገን ይሰበስበ 100 እስከ 200 ሰው እየሰበሰባቸው ነው ኮቪድ ታሪክ ነው ያለው እንዴ ህወሓት እኮ ገና አስመራጭ እያለ እየሰበሰበ ነው ስብሰባ ያካሄደ እኮ ነው የትኛው ምርጫ እንደሚካሄድ ማወቅ እንኳን ባንችል ስልጣኑ ነገ እንኳን መኖሩ የማያውቀው ስርዓቱ ለትግራይ ህዝብ ስነ ልቦና ያለውም ስለ ትግራይ ህዝብም አይጨነቅም የትግራይ ህዝብ ባንድ ቀን ብናልቀለት ህወሓቱ ደንታ የለበትም እሱ የሚያስፈልጉትን ባሪያዎች ከያዘ እና ኮቪድ ያሁን በአሁኑ ሰዓት ያለው ህወሓት እንጂ ኮቪድ አይደለም ያስጨነቀን ያለው ፈንቅል ይሄ ነው አሁን ዋናው ትክክለኛ ወደዚህ ያደረሰን ኦሮማይ ብሏል ፈንቅል ወገኔ በጠራራ ፀሐይ የሚረሽን ከሆነ ኮቪድ ከየት መጨረሻ ነው ኮቪድ እኮ ለመግደል አላበቃንም ይሄ ነው ያለውና አሰቃቂው ይሄንን በዚህ መልከድ ነው ይታገል ነው ያለው ፈንቅል ይሄን ሊታገሰው አልቻለም
እና ያለን ጥሩ ወደ ማለት ምናልባት ወደ በኋላ ላይ ተመልሷል ከነጥላሁን ቀጥሎ የማነ ወደ አንተ ልምጣ ምናልባት በፈንቅል ውስጥ ከተካተቱት መግለጫዎች አንዱ ህወሓት የትግራይን ህዝብ መግዣ መሳሪያ ያደረገው የማረትና የደደቢት በተለይ ኩባንያዎችን በተመለከተ ያላችሁት ነገር አለ እነዚህ ኩባንያዎች ህዝቡን በማዳበሪያ በሌላ መዳ አሲዘውት ህወሓት አገዛዝ እንዳይወጡ ለባርነት ያደረገው ጥሪ ነው አዲስ ሜካኒዝም ነው የሚል ነገር አለና ከዚህ እዳ ጭምር መውጣት አለበት እነዚህ ማረትም የሚባሉ በህወሓት በቁጥጥር ስር ወይም በስብሃት በቁጥጥር ስር ያሉ ድርጅቶች ወደ ህዝቡ መቀየር አለባቸው የሚል ነገር አለ ይሄ እንዴት ነው እስቲ ማረትን ራሱ ብታብራራው ጥሩ ነው ለህዝቡ ግንዛቤ እንዲኖርውና ሌላው አሁን ማምሻውን በአብራ ደስታ ላይ ተፈጸመ የተባለ ያፈና ሙከራ ካለ አዳዲስ መረጃዎች እነሱንም አክል አንድ ላይ አብራራው ያመሰግናለሁ የማገኝ እንዳልከው ዋናው የህወሓት ማፈኛ ገንዘብ ምንጭ የሆነው ትዕምት የሚባል ድርጅት አለ ትዕምት ማለት መጀመሪያ ያቋቋሙት ትካል እግር ምትካል ትግራይ ይባላል በትግርኛ የትግራይ ህዝብ በጦርነት ስለተጎዳ ለትግራይ ህዝብ እግር እንዲተክልና የትግራይ ህዝብ ከዛ ተጠቃሚ እንዲሆን ተብሎ ነው የተመሰረተው ይላሉ ግን የሚገርምህ ነገር አክሲዮን አይደለም ፒኤልሲ ነው የሚለው የትግራይ ህዝብ ከሆነ ፒኤልሲ አይባልም ፕራይቬት ሊሚትድ ካምፓኒ ማለት ነው የግለሰቡ ወደ 50 ምናምን ካምፓኒዎች ናቸው ጠቅላላ በቢሊየን ዶላርስ የሚያንቀሳቅሱ ለምሳሌ ትራንስ ኢትዮጵያ ብትሄድ 650 ተሳቢ ያለው መሰቦ ቁጥር 1 ቁጥር 2 ከ5 ቢሊየን በላይ አልመዳ ጨርቃ ጨርቅ ቁጥር 1 ቁጥር 2 አዲግራት መድኃኒት ፋብሪካ ውቅሮ ጋቢዮን ሳባ አምነበረድ ኢዛና ወርቅ ጉና በኢትዮጵያ ብቻ 15000 ሱቅ ያለው ትራንስ ፒለሪ ጎማን የሚያከፋፍለው ወጋገን አፍሪካ ኢንሹራንስ ከፍተኛ ሼር አንበሳ ባንክ እነዚህ በሙሉ የማን ናቸው የጥቂት ሰዎች ናቸው ራሳቸው ኦዲተር ራሳቸው ፋይናንስ ገንዘቡ ያለ ፖለቲካ ፍጆታ ነው የሚያው ከነዚህ አንዱ ደግሞ ማረት ነው ማረት ማለት ማህበር ረድኤት ትግራይ የትግራይ ህዝብ በኢኮኖሚያው ተጠቃሚ እንዲሆን ብድር ለማመቻቸት ተብሎ የተመሰረተ ነው እንግዲህ በኢትዮጵያ ባንክ ህግ መሰረት አንድ ብድር 6% ነው ወለዱ የሚገርም ነገር ማረት 18% ማረት የትግራይ ህዝብን በርካሽ ወለድ ለመጥቀም የተመሰረተ ከሆነ 3 እጥፍ ነው you see how they are devil ምን ያክል ጨካኞች መሆናቸው አንድ ገበሬ 4000 ብር ማረት ካወጣ በ18% ወለድ ነው የሚከፈለው ስለዚህ ለምንድን ነው የተቋቋመው ያ ነገር እንደነገርኩ አደህይተህ ግዛ አስርበህ ግዛ የሚል ፖሊሲያቸው አንዱ ስለዚህ ያ የትግራይ ህዝብ ማረት የሌለው የማረት እዳ የሌለው ህዝብ የለም ካልከፈለ መሬቱን ይያዛል ለ2 አመት ለ3 አመት መሬት ለምሳሌ እኔ 5000 ከፍዬ ማረት ብሩን ካልከፈልኩ መሬቴ ይያዛል መሬቴ የገበሬው የቀበሌው አስተዳደር ያርሰዋል ታርሶ ያ እህል ተሽጦ ለማረት ይከፈላል ማዳበሪያ ማለት የምርት ግብአት ነው በርካሽ ዋጋ መንግስት በድጎማ ነው የሚያስገባው የሚባል ህወሓት እጥፍ አስተርፎ ነው የሚልከው ለገበሬው ስለዚህ እነዚህ ድርጅቶች ሆን ተብለው ለትግራይ ህዝብ ለመጨቆን የተመሰረቱ ናቸው ዋንነታቸውም የማን መሆናቸው አይታወቅም የናቦይ ስብሃት የነ መንጀሪኖ ለምሳሌ ዳዊት የሚባል ብሊየነር አለ ዱባይ የሚኖረው ታውቀው ይሆናል ዳዊት ገብረዝጊሄር ማለት የአቦይ ስብሃት የአክስት ልጅ ነው ለመንጀሪኖ ደግሞ ታላቅ ወንድሙ ብሊየነር ሆነ ከየት አምጥቶ ነግዶ ነው 40 አመት የነገዱ ሰዎች ለምን ታዲያ ብሊየነር አይሆንም እነሱን የፈጠሩት ካድሬ ደግሞ ይሄ ስትጠይቅ መቀኛ ይላል ከየት መጣ የሚገርምህ ነገር ትዕምት በኢትዮጵያ ግብር ከፍሎ አያውቅም ድርጅት ነው ለኢትዮጵያ ግብር መክፈል ግዴታ አለበት መሰቦ ግብር ከፍሎ አያውቅም ሲከስሩ የትዕምት ድርጅቶች ከኢትዮጵያ ንግድ ባንክ ነው በነፃ የሚወስዱ ቢሊየንስ ኦፍ ማኒስ ይህ ብቻ አይደለም የትግራይ ህዝብ ሲሚንቶ ሌላ እንዲገዛ አልተፈቀደለም በኢትዮጵያ ብዙ ሲሚንቶዎች አሉ ደርባን አለ
ሙገር አለ ናሽናል ሲሚንት አለ ኢስት ስቲል አለ ዱከም ደብረ ዘይት ያለ የቻይናዎች እነዛ ሲሚንቶች ትግራይ ውስጥ ገብተው መሸጥ አልቻሉም ለህዝቡ ለምን ትግራይ ውስጥ ከገቡ የመሰቦ ሲሚንቶ አይሸጥም ስለዚህ የትግራይ ህዝብ ሲሚንቶ እንኳን እንዲገዛ አልተፈቀደለትም አማርጦ አሁን አንድ ኩንታል በወረፋ በ500 እየተሸጠ ነው አዲስ አበባ 290 ነው ለአንድ ኩንታል ይሲ በትግራይ አፈር ላይ በትግራይ ማዕድን ላይ በትግራይ የሰው ጉልበት ሰርተ 500 ኩንታል መሸጥ ምን ማለት ነው በአጠቃላይ ሲታይ የግፍ ነው የህዳሴ ግድብ እንደሱ በስልጣን ያሉ ብቸኛው አቅራቢ መሰቦ ሲሚንቶ ነበር በሳሊኒ ኮንስትራክሽን ለምንድነው መሰቦ እንዲያቀርብ የተደረገው ጥራት ከሙገር በልጦ ነው ከደርባን መርጦ ነው ከዳንጎቴ በልጦ ነው የመሰቦ ሲሚንት የትምት አካል ስለሆነ እኛ በቦንድ ያዋጣ ነው የአባይ ህዳሴ ግድብ ወደ ህወሓት ካዝና እንዲገባ ነው የተደረገው አየህ እንዴት ምን አይነት አሰራር እንዳላቸው መሰቦ ብቻ አቅራቢ ነበር ከመቀሌ ተጭኖ አባይ ነው የሚገባው ከመቀሌ ወደ አዲስ አበባ 783 ኪሎ ሜትር ስንት መኪና ስንት ነዳጅ ይጨርሳል ያ ሁሉ አባይ ግድብ ነው የሚከፍለው ለምን ከዳንጎቴ ባጭሩ አይወስድ ምክንያቱ የመሰቦ ሲሚንቶ ተሽጦ ኢንዳይሬክትሊኛ ኢትዮጵያውያን ያዋጣ ነው ብር የህዳሴ ግድቡ ወደ ህወሓት ካዝና እንዲገባ ነው የተደረገው ከዛ በኋላ ላንተ 11% አደግን የህዳሴያችን ብሔር ብሔረሰቦች የሚል መዝሙር ያቀርቡልሃል የመለስ እህት ቡኩልት ነው የምትሸጠው ወንድሙ አስተማሪ ነው ይሏል ልጆቻቸው ግን አሜሪካ አዳዲስ መኪኖች ብራንድ መኪኖች የ2017 18 ሞዴል ነበር የሚነዱት ታዋቂ ባስኬትቦሎች የሚገዟቸው መኪና ነው የሚነዱት ስለዚህ ይሄ ነው የትግራይ ህዝብ ግን የዕለት ጉርሻም የለው ወደ ቤተ ክርስቲያን እንዳይሳለም በሌሊት ተደብቆ ነው የሚሄደው ካድሬዎቹ ማይሉታል ናም የማረት ብሎ ስለዚህ ይህ ያክል ጭካኔ ነው ያለው በትግራይ ውስጥ ወደ ሁለተኛ ወደ አብርሃ ደስታ ወስድልህ የአረና ጽፈት ቤት ኃላፊ አቶ ተክለዝጊ ወልደ ገብርኤል በፌስቡክ ገጻቸው አመሻሹ ላይ እንደለጠፉት የአረና ፕሬዝዳንትና ታዋቂው ፖለቲከኛ አብርሃ ደስታ በ18 ቀበሌ መቀሌ ውስጥ እየሄደ ያለ በዶልፊን መኪና እገታ ሙከራ እንደተደረገበት ያው የታወቀ ነው ለምን ብትል በትግራይ ውስጥ ባደረግነው ባቀጣጠልነው አመጽና በሌላ ነገር ሲጨንቃቸው ሁሌ ወደ አብርሃ ደስታ ማሳበብ ነው ስራቸው አብርሃ ደስታ እንደሚታወቀው ሰላማዊ ታጋይ ነው ህወሓትን መጀመሪያ በሰላማዊ ትግል አሸንፋለሁ ብሎ የተነሳ ምሁር ጸሐፊ የፖለቲካ ተንታኝ የዩኒቨርሲቲ መምህር ነው አብርሃ ደስታ እንደሚበልጣቸው ስለሚያውቁም ሁሌ ያሰቃዩታል ከዚህ በፊትም ከ16 ቀበሌ ወስደው በሽብር ከሰው 2 አመት ማዕከላዊ ቅሊንጦ እንዳሰቃዩት አንተም ታውቃለህ 2 አመት አስረው ነው ነፃ ያሉ አሁንም የሚደንቅ አይደለም የህወሓት ስራ ነው አሁን ታሰረ ሲባል እኮ እንዴት መጥቶ ወር እንኳን አልገደሉ ነው የምትለው እንጂ መታሰር ማለት ብርቅ አይደለም በቅርቡም አይታል አምዶም ገብረስላሴ አረና ህዝብ ግንኙነት ቤት እስከ ቤት ድረስ ከልክለውታል ስለዚህ እኔ ስሰማ አልደነቀኝም በሁላችን ላይም የተፈጸመው ምን አርገን ነው እንደ 3 አመት ከ6 ወር የታሰርኩት ምንም እንኳን አላደረኩም ያው 3 አመት ከ6 ወር ታስሬያለሁ ተገርፌያለሁ እግሬን አሁን የሚያናድደኝ ሰዎች ህወሓት አትገርፍን ጥፍራ አትነቅልም ሲሉኝ በጣም ነው የምናደደው በጣም ስሜታዊ ነው የሚሆነው እኔ አይ ዊትነስ ነኝ አድዋ ጦርነት ላይ የተሳተፈ ሰውዬ ጣሊያን በብንሽር አድርጌ ያሸንፈዋለሁ 2 ጣሊያን ማርክ ያለው ሲነግር አልማረክም አትለው አትከራከረው ምክንያቱ ራሱ እዛው ነበር እኔ ደግሞ የህወሓት ደህንነት ጥፍራ አልነቀለም ሃይላንድ አላንጠለጠለም በርሚል ላይ አልዘፈዘፈም ቢለኝ እኔ ጠላቴ ነው ለምን በእኔ ላይ ተፈጽሟል ስለዚህ ይህ ስራቸው ነው በኢትዮጵያ ላይ የነበረ ግፍ ደግሞ አሁን ከ90 ሚሊዮን ህዝብ መጨቆን ትተው 10 ሚሊዮን 8 ሚሊዮን የትግራይ ህዝብ እየተጨቆነ ነው ያለው እውነታው ይህ ነው ያለው ትግራይ የምድር ሲኦል ሆናለች እውነቴ ነው የምነግርህ ካድሬና ህወሓት የህወሓት አክቲቪስቶች ብቻ የሚኖርባት አንተ ህወሓትን ስለተቃወምክ ትግሬነት ትግራዋይነት ጥያቄ ውስጥ የሚገባበት እነሱን ስትቃወም ደርግ የሸዋ ተላላኪ ባንዳ ነው የምትባል ስለዚህ እኛም ይህ መስዋዕት ከፍለን የታሪክ አካልም ለመሆን
ነው የተነሳ ነው። እግዚአብሔር የተመሰገነ ይሁን። እንቅስቃሴው ጥሩ እየሄደልን ነው። ጥሩ ጠንካራ ሰዎችም አሉ። እዛ ውስጥም በየወረዳ በየቀበሌው አደራጅተናል ማለት ነው። አመሰግናለሁ የማነ። ጥላሁን ወደ አንተ ልምጣ። እንደው ወደኋላ የምታስታውሳቸውም ታሪኮች አሉ። ቅድም መለስም ሲናገር በወልቃይት በሁመራ አካባቢ ቦምብ አፈንድተው ሌላ ሰው ያስሩና እነሱ ሰው የሚለቁበት ሁኔታ አለ። ትክክለኛ ሰው ሲያዝ ያንን ደግሞ ምናልባት ቦታ አርቀው ገንዘብ ሰጥተው የሚያቋቁሙበት ሁኔታ እንደሚፈጠር ይታወቃል። የአሜሪካው ዊኪሊንክስም የአሜሪካ የደህንነት መስሪያ ቤት በአዲስ አበባ ከተማ ውስጥ ህወሓት በታክሲ ውስጥ ጭምር ቦምብ እያፈነዳ የሚጠራጠራቸውን ወይም የሚጠላቸውን ሰዎች ለመያዝ ይጠቀምበታል ብሎ መረጃ አስደግፎ አውጥቷል። ትግራይ ሆቴል፣ ብሉቶፕ፣ ሌሎቹን መጥቀስ እንችላለን። በዛ ስም የተያዙ ብዙ የፖለቲካ ፓርቲ የተቃዋሚ አመራር አባላት እንደነበሩ እኔም አስታውሳለሁ። ጥላሁን አንተ የምታውቀው ነገር አለ? ለምሳሌ በቀድሞ ስርዓት ጊዜ የቀድሞ ሰራዊት አባላት ትግራይ ውስጥ በጦርነትም አገር ለመከላከልም ሄደው የትግራይ ሴቶችን አግብተው የወለዱበት ሁኔታ አለ። ህወሓት ከገባ በኋላ እነዛ ልጆች አባታቸውንም ሳያገኙ አንዳንዱ በጦር ሜዳ ይቀራል፣ ሌሎቹ ደግሞ እዛው ወልደው እዛው ያደጉ ትግራይ ኢትዮጵያዊ ናቸው። ግን ህወሓት ሆን ብሎ የስነልቦና ቀውስ ለመፍጠር ደቂስ ኦት ምናልባት ታረመኛለ ትግርኛውን የሆነ የሚሉት ነገር አለ። በበረሃ ሆነው ደግሞ ሐራ መሬት ነፃ መሬትን ተቆጣጥረው የመጣውን እዳ ብድር ወይም የእህል እርዳታ ለራሳቸው ያውሉት ነበር የሚል ነገር ከብዙዎች ይነሳል። አንተም በአይኔ ያየው ያረጋግጥከው ነገር አለ። ዛሬም በትግራይ ውስጥ እናንተ ባወጣችሁት መግለጫ ላይ ሴቶች ጾታዊ ጥቃት ይደርስባቸዋል፣ ግን ለዚህ የሚጠየቅ አካል የለም በተለይ ህወሓት ከሆነ የሚል ነገር ተነስቷልና ትላንትናና ዛሬ አሁን በታሪክ ውስጥ ምን ይመስላል? ስለነዚህ ምናልባት እነሱ የደርግ ልጆች ስለሚሏቸው ስለነሱም ስለ ሐራመቱ አሁን ስላለው አጠቃላይ ሁኔታ ያነጻጸርኩት ገልጽ። አሁን እንደመሰለ የህወሓት ታሪክ ከሆነ አይተው ከሆነ ጠላት ወዳጅ ብለው ነው የሚፈርጁት። ሌላ አካል የላቸው። ወይ አንተ ወዳጅ ነህ ወይ ጠላት ነህ። ጠላት ኮንክ ደግሞ ትጠፋለህ። እንዴት ያጠፋዋል? እነሱ እንግዲህ ታሪካቸው ብዙ ነው። እንደ የሐውዜን ጭፍጨፋ አይተሃል። እንደ ህዝብ የጨፈጨፉበት ሁኔታ አለ። ሳምሬ 20-30 ጊዜ አስደብድበዋል ህዝቡ ከጎናቸው ለማሰለፍ። የተለያዩ ድራማዎች መለስ ያለውን የማን ያለውን ይሄ ሁሉ ይፈጸማል። አሁን ትግራይ ውስጥ እኛም ይሄንን ፈንቅል ልናስተባብረው ልንመራ ያሰብነው ትግራይ ውስጥ የጭቁኖች ድምጽ የሚሆን ሰው የለም፣ አቅምም የለም፣ ኃላፊነትም የሚወስድ የለም። ስለዚህ ህዝቡ ደግሞ አሁን በተለይ በዚህ በአስቸኳይ ጊዜ አዋጁ በረሃብ ያለቀ ያለበት ሁኔታ አለ። ብዙ ሰው እየተራበ ነው ያለው። ስራ የለም፣ እንቅስቃሴ የለም። ግማሽ የትግራይ ህዝብ በ15 ኪሎ በሰፍትኔት ነው የሚኖረው እና ይሄ ሁሉ ታፍኖ ህዝቡ የሚሰማለት አጥቷል። ወጣቱም አሁን የምታዩ ይሄን ድምር ነው። ረሃቡም አለ፣ ስራ አጡም አለ። የነሱ ዋልጌ ኑሮም አለ። እስካሁን አክሱም ሆቴል ይኖራሉ፣ በየሆቴሉ ይደግሳሉ። ምርጫም እያካሄዱ ነው። አዳዲስ አመራሮች መጣን ብለው ህዝቡን ለማታለል በወረዳ የተማሩ ሰዎች መደብን እያሉ ምርጫ እያካሄዱ ነው። ኢቭን የ2-3 ወር ጊዜ እንኳን ቢኖራቸው በዛ በተመረጡበት ሁኔታ ማለት ነው። እንደሰማው ደግሞ አሁንም አብርሃ ደስታ ላይ ከዚህ በፊትም ከ2 ዓመት በፊት ይመስለኛል ቤቱ በራፍ ላይ ደብድበውት ከሞት አፋፍ ነው የተረፈው። ዛሬም እኔ እንኳን አላየሁትም። ያው እንደሰማሁት ግን አሁንም እንደዛ ማረጋቸው አይቀርም እና ትግራይ ውስጥ እነሱን የሚቃወም የለም ማለት ደፍሮ በኢትዮጵያ ወደ ውጭ ድምጻቸው የሚያሰማ ሰው የለም። ስለዚህ እኛ ነን ያለነው። ለዚህም ነው ይሄ ህብረት ይሄን ፈንቅል ለማስተባበር ለመምራትም ከቁጥጥር ውጭ ትግራይ ውስጥ ያለው አሁን እንዳልኩ ረሃብ አለ፣ የስራ እጥረት አለ። ህዝቡ አንዴ ከተነሳ እንግዲህ ወያኔ ካምባላ እየገደለ ነው እንጂ የሚያቆመው ሌላ የነሱን ጥያቄ እየመለሰ መኖር አይችልም። ትግራይ ውስጥ እያሰረ እየገደለ ነው መኖር የሚችለው ካምባላ። ይሄንን በጨመረ ቁጥር ደግሞ ህዝቡ አንድ ቀን ይወጣና ይጨርሳቸዋል። አሁን እዛው ላለ መግባት እዛ
በፊት ማድረግ የሚቻል ነገር ካለ ህወሓትን በተለያየ መልኩ ወደ ትግል የምትመጣበት ከተቋሚም ከኢትዮጵያ መንግስትም ተደራድራ ስልጣኗን በሰላም የምታስረክብበት አሁን የዚህ ፈንቅል ዋና ዓላማው አመጽም ለማንሳት ብቻ አይደለም አመጽ የመጨረሻ አማራጭ ነው አሁን እንዳልኩ በዚህ በአስቸኳይ አዋጁም አመጽ ማድረግ ምን ግን ህዝቡ ራሱ ሹፈንግ ብሶበት በራሱ አነሳሽነት እየወጣ ነው ያለው እና ይሄንን የህዝብ ትግል መላቀ ዝም ብሎ ውሃ በልቶት እንዳይቀር ጫፍ ለማድረስ ህወሓትም ከተወገደ በኋላ ትግራይ ውስጥ ዲሞክራሲያዊ የሰዋዊ መብት የሚከበርበት ስርዓትም ለመዘርጋት ለማመቻቸት የተፈጠረ ድርጅት ነው እንዳልከው ትግራይ ውስጥ ከድሮም ጀምሮ እኛ አሁን ሰው እንኳን ህወሓት የድሮም ብትላቸው አሁን እየገደሉ ነው ያሉት ስለዚህ ብዙም ሰሚም አይኖርም ምንም ተደጋግሜ ነግሬዋል እነዚህ የደርግ ልጆች አሁን አድጓል በእኛ እድሜ ከኛ በላይ ናቸው ግን እንዳልኩ 30 40 አመት ማንነታቸው ሁሉ አጥተው ነው የኖሩት የደርግ ልጅ የሚባል ጠላት ካልሆነ በስተቀር ንጹህ ትግራዋይ ደርግ ነኝ ብሎ ወይ የደርግ ልጅ ነኝ ብሎ ትግራይ ውስጥ የሚመጣ ሰው አታገኝም የሚወጣ ሰው አታገኝም አብዛኛዎቹ እንኳን ምናቃቸው ቢሆን ማለት ምክንያቱም አደጋ ነው እንደ ምክንያት እንዳውም ይሄ ንቀል ነው የሚል የቀሩትም ይሆን ማለት አብዛኛዎቹ ለቋል ባይዘው አብዛኛው ትግራይ ውስጥ የአማራ ነዋሪዎች ከአማራ ብሔር የሚወለዱ ሰዎች ገና ወያኔ እንደገባ ቀስ ይያሉ ሲያዩት ሁሉም ነገር ትግርኛ ሲሆንባቸው ለቀው ወጥቷል አዲስ አበባ ደሴ ጎንደር ለቀው የቀሩትም ቢሆን እስኪ ይሁን ብለው ነው እና ትልቅ እንትን አለ ድምጽ የሚሰማ ነገር የለም እዚህ ላይ ነው አሁን እኛ የትግራይን ህዝብ ድምጽ ሆነን ለኢትዮጵያ መንግስትም ለዓለም አቀፍም ቢሆን እዛው ላለው ለትግራይ ወጣትም ለማስተባበር እየሰራን ያለነው መሰግናለሁ ጥላሁን መለስ ወደ አንተ ልምጣ ምናልባት ህወሓት ምርጫውን ለማካሄድ በሚመስል ደረጃ ተመራጮችንም እጩዎችንም እያቀረበ ያወያየ ነው ቀደም እንዳልከው 200 300 ሰው ስብሰባ ይጠራል ብለሃል እንግዲህ ምርጫው የሚደረግ ከሆነ ሌላ ጉዳይ ነው የኢትዮጵያ የፌደራል ህጉንም የሚጻረር ተግባር ነው የሚሆነው ከሁለት ቀን በፊት ደግሞ ህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ያወጣው መግለጫ አለ ብዙ ሰዎች መግለጫው 83 ነው የሚያስታውሰው 17 አመት ቆስለን ደፍተን ደማችን ፈሶ ተራራውን አንቀጥቅጠን አቅልጠን የሚል ነገር አለውና አሁንም በትግራይ ህዝብ የጦርነት ጥሪ የሚመስል ነገር አለ እንደት ይሄ የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ያወጣው መግለጫና ትግራይ ውስጥ ያለው ህዝባዊ እንቢተኝነት አብሮ እንዴት ነው የሚታየው አሁንና አብርሃ በሰላማዊ ትግል በህጋዊ ትግል የሚያምኑት ከጨዋታው እየወጡ እየተገፉ በሚሄዱበት ሰዓት ህዝቡ ደግሞ ያስተዳደር በደል በዛ ያለ አደባባይ መውጣት ጀምረዋልና የህወሓት መግለጫ አሁንም ለትግራይ ህዝብ ተመሳሳይ ልክ እንደ 83 ነው የሚመስለው ዛሬ 30 አመት እንደነበረውና ግንቦት 20 ሊያከብሩ ምን ያህል መግለጫ ማውጣታቸው አሁንም ከተቸከሉበት ያልነቁ የሚሉ ወገኖች አሉ ይሄን እንዴት ነው የምታየው ህወሓት ብዙ ሰዎች እኮ ማይገባቸው ነው ህወሓት ከስህተቱ የማይማር ስርዓት ነው 30 አመት ሙሉ እኮ ደርግ ይያለን ያለው አሁን ደርግ በህልማቸው ሁሉ ደርግ የሚታያቸው የሚመስለው አንዳንድ ሳሰባቸው ሚዲያዎች ሁሉ የጦርነት ሚዲያ ናቸው ደርግ ነው እንዴት ነው 30 አመት ደርግ እኮ አሁን ሰዓት የለም እኮ ከናካቴው በቃ ኦሬዲ መቃብሩ አጥንታቸው አልቆ ምንም ነገር መናገኝበት በሰዓት የለም ደርግ አይደለም አሁን እኮ 3 ትውልድ ተወልደናል ከደርግ በኋላ 10 አመት እኮ 30 አመት ቀላል አይደለም እንዴት እንደሚያስቡት እኔ ግራ ነው የሚገባኝ 30 አመት ሙሉ አሁን በ30 አመታቸው ያወሩት ያሉ ቴሌቪዥን ብትሰማ ከጫፍ እስከ ጫፍ ስለ ደርግ ነው እነዚህ ሰዎች አንዳንዴ በጣም ይገርመኛል ከምን አይነት አስተሳሰብ ህዝቡን እንደረቆረው ወይ የሚያስቡት ብለህ ታስባለህ እነዚህ ይሄ ስርዓት በጣም ከድንቁርናቸው የዋሰ አሁን እዛው ደደቢት ላይ ያሉት አልገቡም ራሱ እኔ ሳስባቸው ሰውነታቸው ነው እንጂ ትግራይ ውስጥ ከተማ ውስጥ የገባው ቤተመንግስት ላይ የገባው እነሱ አሁንም ደደቢት ነው ያሉት ሳስባቸው እዛው ደደቢት ላይ በረሃ በደደቢት ላይ በደረበበት አሳሳው ያያሰባሉትና በጣም የሚገርሙ ናቸው ይሄ ደግሞ በፍጹም ማይታሰብ ነው
ፈከራቸው ስለምርጫው ባይዘው ሰው ማወቅ ይገባዋል ህወሓት ምርጫ ይካሄዳል ወይ በፍጹም እነሱም እንደማያካሂዱ ከውጣል ከውስጥ ያሉ አመራሮች እኮ ሰማለን ታዲያ ለምንድን ነው ሽብር እየፈጠሩት ያሉት ምክንያቱም በትግራይ አውቀው ህዝቡን ያነሳሱና ዶክተር አብይ ድርድር እንዲያደርግላቸው በቃ እሺ የሆነ ወንበር እንዲያገኙና አትሊስት በቃ ለጊዜው እንደዚህ እንዲባባሉ እንዲፈሩ ነው ለምርጫ ብለን ጦርነት በዚህ ሰዓት ማንንም የትግራይ ተወላጅ ለህወሓት ብሎ ደም የሚያፈስ የለም ከዚህ በኋላ ለመሆኑ ጦርነት ከማን ጋር ነው የሚያደርገው ከአማራ ጋር ከኢትዮጵያ ህዝብ ጋር ምን አይነት ታሪክ የኢትዮጵያ ህዝብ በታሪክ እርስ በርሱ የጣለበት በህወሓት ዘመን ብቻ ነው ህወሓት ነው ደምነት ያፋሰሰን አሁንም ህወሓት ደም ላይ ያፋሰሰን ይሄ ትውልድ ነቅቷል ከዚህ በኋላ የትግራይ ወጣት ፈንቅል ለህወሓት ለማዳን ተብሎ ጥቂትስ ሽብርተኞች ጥቂት ወንጀለኞች ተብሎ እነሱ እንዳይታሰሩ ተብሎ ማንንም የትግራይ ወጣት ደም አያፈስም ደም ያፈስ ደግሞ እርግጠኛ ነኝ ይልቅ ጦርነት ልናስተካከሉ ጦርነቱ ወደ ሌላ ሳይሆን ወደ እነሱ ነው የሚዞረው ይሄን ማሰብ አለባቸው ይሄን ጥንቃቄ አድርገው እንዲያስቡ እየመከራቸው ነገሩ ልቦና ያላቸው አሁን እያስፈራሩት ያሉት አላማቸው እናውቀዋለን ዶክተር አብይ አብለው ምናምን የለም ከዚህ በኋላ ደስ የሚለው ነው ዶክተር አብይ ማደቅለት የሻዕቢያ እርቅ ሰላም መፍጠር ነው ኢሳያስ ምክንያቱም ሻዕቢያ ያያልናቸው ባይዘው አሁንም ለኔ ስለኔ አንድ የህወሓት የሚዲያ ጋዜጠኛ ነው ስለኔ ጽፏል ከሚገርም አሁን ከወጣ በኋላ ግደይ ገብረ ኢየሱስ ይባላል ሁሉ ይሄ ኤርትራዊ ልጅ ነው መታወቂያ ከየት አድርጎ ኦሬዲ በፌስቡክ እሱ ነው የሚሰራጨው ያለው ብዙዎች ላኩልኝና ከየት እንዳመጡልኝ ስሙ ራሱ ይገርመኛል ግደይ ገብረ ኢየሱስ ብለው የቶኮምቢያ ነው የምናምን አድርገው ሽሞኛል በቃ በፍጹም ትግራይ እንደማለት ታወቅ አድርገው እኔ እኮ ከሁመራ ውጪ የትም ሀገር የለ እነሱ እንደዚህ ናቸው ስርዓቱ ይሄን ያህል ነው የበሰበሰውና ማመቃት ያለብን የኢትዮጵያ ህዝብ ህወሓት ምርጫ ማያደርግም ብጥብጥ የሚያደርገው ይሄ ስብሰባ የሚያደርገው ህዝብ ለማበጣበጥ ነው እና የኢትዮጵያ መንግስት ባይዘው የኢትዮጵያ መንግስት እርግጠኛ ነኝ መፍትሄ ያመጣል ህዝባችን የትግራይ ህዝብ አሁን ከፍተኛ የንቅናቄውን ደግፎ ተነስቷል የኢትዮጵያ መንግስት ደግሞ ከጎናችን እንደሚያግዘን እርግጠኛ ነኝ ምክንያቱም እርስ በርስ እንድበላላ አይፈልግም ንቅናቄው ይሄን ነው የሚመስለው የህወሓት ግን ከንቱ ልፋት ነው ህወሓት ከስተቱ የማይማር በፍጹም ያንዳ አካባቢ የተደራጁ ቡድኖች የትግራይ ህዝብ ልቦና ያለው ለትግራይ ህዝብ የማይመጥን በፍጹም ከስርዓት መወገድ ያለበት ግዴታና የግዴታ ነው በጣም አመሰግናለሁ እንግዲህ ያጠቃለን እንጣ ያው ማጠቃለያውን ከየማነ ልጀምር የማነ እንግዲህ አሁን እንዳላችሁት ዋት ከ40 ዓመት በላይ በቆየበት 17 ዓመት በበረሃ ትግል 28ቱን ዓመት ደግሞ ኢትዮጵያን ቀጥቅጦ የገዛበትን ሁኔታ እናስታውሳለንና ብዙዎች ዋት ከጫካው ወጣ እንጂ ጫካው ከውስጡ አልወጣም የሚሉ ወገኖች አሁንም የቆመበት ደደቢት ላይ ተመሰረተ 1937 ማኒፌስቶ ነው አሁንም ጥላቻ ነው የሚሰብከው ከአጎራባች ድንበሮችም ለምሳሌ ከአማራ ክልላዊ መንግስት ከሌሎችም ጋር እንደ ጠላት ፈርጆ የሚንቀሳቀሱበት ሁኔታ አለና የትግራይን ህዝብ የሚመጥን አይደለም የህዝቡ እንቢተኝነት ህዝባዊ ንቅናቄው እንደውም ዘገየ የሚሉ ወገኖች አሉና ምናልባት ይሄንን በመደገፍ በተለያየ መንገድ የሚደረጉ የህዝቡን መሰረታዊ ጥያቄዎች በማጉላት በየቦታው የሚነሱ ተቃውሞዎችን ምናልባት ህወሓት እንደተለመደው በኃይል የመጨፍለቅ አካሄድ ሊያደርግ ይችላልና ያው ተጠያቂነቱ በጊዜ በሂደት የሚመጣ ይሆናል ግን ከበረሃ ጀምሮ በሰራቸው ወንጀሎች ተጠየቀበት ሁኔታ ስላላየን አሁንም ምናልባት ከማከላዊ መንግስቱ ተጠያቂነትን ስላልወሰደ የልብ ሰጥቶት ትግራይ ውስጥ በጦርነት ለመቆየት የሚያወጣቸው መግለጫዎችን አሁን ምናልባት ከሁለት ቀን በፊት የህወሓት ማከላዊ ኮሚቴ ያወጣው መግለጫ ልክ 83 ዓመተ ምህረት ይወጣ ነው የሚመስለው እና የትዝታ መግለጫ ብለው ብዙዎች ተሳልቀውበታል አሁንም ተወረናል አሁንም ጦርነት አስፈላጊ ነው አሁንም አሃዳዊ ኃይሎች እየመጡ ነው ለሚሉ ወገኖች እንደ አንድ ትግራዋይ በተለይ እዚህ ፈንቅል አስተባባሪ እንደመሆናችሁ መጠን ምንድነው መታስተላለፈው መልእክት ከህወሓት ባህሪ በመነሳት የግንቦት 20 ለማክበር ሽርጉድ ይያሉ እንግዲህ ባለፈው ስትናገር 135 በላይ መግለጫ ያወጣ ድርጅት ነው
እንግዲህ 136 እያለን እንግዲህ ግንቦት አልፎ በትግራይ ውስጥ ህዝባዊ መንግስት ሲመሰረት ድረስ ብዙ መግለጫዎች እንሰማለን እና እንዲህ አይነት ጥሪዎች አዲሱን ትግራይ ትውልድ ምን ሊያደርገው ይችላል? ህዝባዊ ቢተኝነቱስ እንዴት ነው ከዚህ በኋላ በተቀናጀ በተደራጀ መልክ ወደ ውጤት ሊሄድ የሚችለው? እንግዲህ አንተ እንዳልከው ህወሓት እድሜ ልኩን የኖረው ጥላቻን በመስበክ ነው። ልክ ድሮ በኮሎናይዜሽን ጊዜ እንግሊዞች አንድ ፖሊሲ ነበራቸው፣ ዲቫይድ ኤንድ ሩል የሚባል ከፋፍለህ ግዛ ነው ፖሊሳቸው። አፍሪካ ሲመጡ አፍሪካውያን ይከፋፍላሉ በብሔር ከፋፍለው ነው የሚገዙ። አንተ ከተከፋፈልክ ማለት ለነሱ እድሜ ያላቸው ለነሱ አታምጽም፣ እርስ በርስ ነው የምትዋጋው። ህወሓትም ከፋፍለህ ግዛ ፖሊሲ ነው ያመጣው ከ83 ወደ ጭራሽ የብሔር የሚባል ጣታ አምጥቶ ትግሬውን በአማራ ጋር እንዲጠረጠር ኦሮሞና አማራ እንዳይፋቀሩ በየአካባቢው ነው ያለው። ስለዚህ ያ ምንድነው እንዲያው አንዳንዴ ሳስበው የበታችነት ስሜት ኢንፌሪቲ ኮምፕሌክስ ያላቸው ይመስለኛል። እነዛ ሰዎች ስልጣን ላይ ያሉ በብዛት የባንዳ ልጆች ናቸው። የትግራይ ህዝብ ትግሬ አማራ የሚባል አያውቅም። ስፔሻሊ ከአማራ ጋር ተዋልዶ ተካብሮ አብሮ የኖረ ሰው በታሪክ መጽሐፍት ነው የታሪክ መምህር ነኝ እነግርሃለሁ። ማን ነው ያልተጋቡት? ማን ነው ያልወሰደው? ማን ነው አብሮ ያልሞተ? እንዴ እኔ አንዳንዴ እኮ ይገርሙኛል። አህያ ይላሉ አማራና እንዴ አንተ አፄ ዮሐንስ እኮ የምኒልክ የአፄ ዮሐንስ ልጅ አርአያ ስላሴ እኮ የምኒልክ ዘውዲቱ አግብቶ ነበር። አህያ ከሆነማ እንዴት ምኒልክ ልጅ የሰጠኝ ብለው ይለምናሉ አፄ ዮሐንስ ትላቸዋለህ። አያውቁም። በቃ ዝም ብሎ የጥላቻ መስበክ ብቻ። እነ መምህር ገብረ ኪዳን እነ መሐሪ ዮሐንስ የሚባሉ አሉ። እነ ዘጸአት ዶክተር ጎይቶም የሚባል አለ። የሚጽፉት አንዳንዴ ስታይ በጣም ነው የሚዘገንን። እንዴ አንተ አማርኛ ለመቻል ያጠፋሁት ጊዜ በጣም ነው የሚቆጨኝ የሚል እኮ ናቸው። አማርኛ የሚጠሉ ከሆነ ታዲያ ለምን በአንቀጽ 3 ላይ አማርኛ ብሔራዊ ቋንቋ ለምን አደረጉት? ለምን አባቱ ነው ታዲያ በድምጽ ወያነና በትግራይ ቴሌቪዥን በአማርኛ የሚለበልበው? ለምን በ27 ዓመት ታዲያ አማርኛ ነው የምጠላው የምለው? ከኔ በኋላ ሰርዶ አይብቀን። እኔ ከ4 ኪሎ ከተባረርኩ በቃ አማራ የሚባል መጥፋት አለበት። ስለዚህ ይሄ የማይሆን አካሄድ ነው፣ ለኛ አይጠቅመንም። አሁንም ህወሓት ራሱ አውት ዴትድ የማያደርግ ከጊዜው ጋር የማይሄድ የማይመጥን ድርጅት ነው፣ የማያሻሽል። ልክ እንዳልከው ከጫካ እንደወጣ አሁንም በጫካ መንፈስ ላይ ነው ያለው፣ በጦርነት መንፈስ ላይ ነው ያለው። አሁንም በለው ነው፣ አሁንም በርተገዳ ላይ ነው። አሁን በለው በርተገዳ ላይ ጊዜ አይደለም። አሁን የቴክኖሎጂ ጊዜ። ወጣቱ የሚፈልገው ስራ ነው። እኛ የምንፈልገው ዲሞክራሲ ነው። እኛ የምንፈልገው ከአማራ ፍቅር ከኦሮሞ ጋር ፍቅር ነው። የትም ቦታ ሄደን አርሰን ሸቅለን እንድንበላ ነው የምንፈልገው። እነሱ ግን የተገላቢጦች ነው። በወንጀልም እንዳይጠየቁ ልጆቻቸው አሜሪካና አውሮፓ አስቀምጠው የኛ የደሃ ልጆች አማራ ሊበላ ነው አብይ የመጣብህ ነው ብለው እንዲያስገድሉ። ይሄ ደግሞ አንፈቅድም፣ አናደርገውም። ስለዚህ የኢትዮጵያ ህዝብ አግዘን ከጎናችን ቆም። የትግራይ ህዝብ ወዶ አይደለም በህወሓት እስካሁን እየተገዛ ያለው። 1 ለ5 በሚባል አደረጃጀት ከኋላ የፍጥኝ ታስሮ ነው ያለው። ስለዚህ እነዚህ ነገሮች የኢትዮጵያ ህዝብ እኛን ማገዝ አለበት። ስፔሻሊ ፌደራል መንግስቱም ልብ አይስጣቸው። ሁለት መንግስት የሚባል ነገር የለም። ኢትዮጵያ አንድ ነች። ፌደራል መንግስት ትግራይ ውስጥ የሰብአዊ መብት ጥሰት ሲፈጠም በህገ መንግስቱ መሰረት ጣልቃ የመግባት መብት አለው። ህገ መንግስቱ ይቻላል። ከፍተኛ የሆነ የህገ መንግስቱ ጥሰት ሲያጋጥም ፌደራል ገቨርንመንት ኢንተርፈር እንደሚያደርግ ህጉ ያዘዛል። ሶማሊያ የተደረገውም ይሄ ነው። አብዲኤሌ ልዩ ኃይል ይዞ ሰዎችን ሲጨፈጭፍ እነሱ እኮ መግለጫ አውጥተዋል። ምን ብለው ያወጡ? ህወሓቶች መግባት የለበትም ጣልቃ ገባ። ስለዚህ ህዝብ ማለቅ አለበት። የትግራይም እንዲህ ነው ያለው። በአደባባይ ጥይት የሚደበድብ ወጣትን በጥይት የሚደበድብ መንግስት እድል መስጠት የለም። ፌደራል መንግስት ማገዝ አለበት። የትግራይ ህዝብ ደግሞ የምለው እኔ ነቅተዋል። አሁን አጋዥ ነው ያጣው። እንዴ የትግራይ ህዝብ እኮ ስንት መሰናክል አልፎ ሰልፍ እየወጣ ነው በአስቸኳይ ጊዜ አዋጅ። ያው የትናንት ወጀራት አይተዋል። ለምንድን ነው? ከኮሮና በላይ ህወሓት ነው። እስካሁን እኮ በትግራይ ኮሮና ሰው አልገደለም። ህወሓት ግን 4 ገድለዋል። ዶክተር ማይ ሓንሳ አይሚን ዞባ ማእከል ናዕዴር ሓጎስ ንጉስ የሚባል
መቀሌ ሲሳይ ሁለተኛው እሱ አድዋ አካባቢ ደጋ አርቢ ተገድለዋል 3 ቆስለዋል ህወሓት ለኮሮና በትግራይ 4-0 እየመራ ስለዚህ ህዝቡ ምንድነው ያለው እኛ ኮሮና አልገደለንም ህወሓት ነው እየገደለን ያለው ስለዚህ ህወሓት ነው ያለው ትክክል ነው ስለዚህ የኢትዮጵያ ህዝብ እኛን ማገዝ አለበት እኛም ተደራጅተን መስዋዕት ለመክፈል ዝግጁ ነን ስለዚህ ውድ ኢትዮጵያውያን አሁን በትግራይ ውስጥ ህወሓትን ለመጣል አመጹ ተቀጣጥሎ ነው ያለው አደረጃጀት ፈጥረናል ከቀበሌ እስከ ክልል ደረጃ ፈጥረናል ስለዚህ እኛ አስተባባሪዎች ነን በፈንቅል ስም ውድ ኢትዮጵያውያን በፋይናንስም በሞራልም እንድታግዙን በዚህ አጋጣሚ ጥሪን አስተላልፋለሁ ስፔሻሊ ግን ኢሳቶች በጣም ነው የማመሰግነው ሁሌም የህዝብ ጆሮና አይን ናችሁ እናንተ እውነቴን ነው አንዳንድ ሚዲያዎች አሉ በጣም ታዋቂ የሆኑ ሰዎች ነው የሚጋብዙት በጣም የሚታወቁ PhD ያላቸው በኢትዮጵያ ብዙ የሚናገሩ ብዙ መጽሐፍትን ያገላበጡ ሰዎች ነው የሚጋብዙት ኢሳቶች ግን እውነት የህዝብ ድምጽ ናችሁ እኛ ማንንም አያቀንም እኛ ተራ ሰዎች ነን ሰቆቃ የህዝባችን መከራ እንድናቀርብ እንደዚህ አይነት ሚዲያ ጋብዛችሁ ስለቀረባችሁን በትግራይ ህዝብ ስምና በፈንቅል ስም በጣም ነው እናመሰግነው በእርግጠኝነት ደግሞ ኦሮሚያና አማራ ክልል ኢሳት ነው ያቃጣጣለው በፊትም እናቃለን በፊት እስር ቤት ላይ ሆነንም አስቸኳይ ጊዜ አዋጅ አውጀው ተደብቀን ኢሳት እናይ ነበር የሚገርም ነገር ወንዴ በዚህ አጋጣሚ ኢሳት በጣም ተወዳጅ ሚዲያ ነው እስር ቤት ላይ እኔ አስተዋውሳለሁ 2008 2009 እስር ቤት ነበርኩ አይፈቀድም ጭራት ኢሳት እያየ ከተገኘ ዝግ ቤት ነው የምትገባው ጨለማ ቤት ነው የምትገባው በሳምንት 2 ዳቦ ብቻ ነው የሚሰጠው ወንጀል በነበረበት ጊዜ እንኳን ተደብቀን እናያችሁ ነበር ውጤት ማምጣታችኋል ለ80 አመት ኖራለሁ ብሎ የተመካ ታንክና ባንክ የነበረው አሸባሪ ህወሓት ከኢትዮጵያ ጠራርጋችሁ እንዳባረራችሁ ሁሉ አሁንም ገና ጫፍ ላይ ደርሰዋል አሁንም ከመቀሌ አባረን ወደ ማረቢያ ቤት እንድንልካቸው የኢትዮጵያ ህዝብ ድጋፍ የሚዲያ ድጋፍ እንዳይለየን እላለሁ አመሰግናለሁ በጣም አመሰግናለሁ የማነ እንግዲህ ያጠቀነው ጥላሁንም ላንተ ድሉን ልስጥ ህወሓት እንግዲህ መቀሌ ገብቶ የትግራይ ገዢም መንግስትም ስለሆነ ሌሎች የፖለቲካ ፓርቲዎች እንደነ አረና ያሉት አብርሃ ደስታ ላይም አምዶም ላይም የተለያዩ ጥቃቶች የተፈጸሙ ነው የደሚትም ልጆች በድርድር መቀሌ ከገቡ በኋላ የደረሰባቸው ነገሮች እየሰማን ነው ዶክተር አረጋይ በሬን ትዴትም ትግራይ ውስጥ ምንም ማድረግ አልቻለም ብለዋል እንግዲህ የፖለቲካ ምህዳሩ ትግራይ ውስጥ ዜሮ ነው ማለት ነው ህወሓት በለመደው ያው እንግዲህ ያፈና መዋቅሩ እንዳለ ነው ቀጥላለሁ እያለ ነው የትግራይ ህዝብ አሻፈረኝ ብለዋል በሌላ መልኩ ደግሞ የትግራይ ህዝብ ሰባዊ ጋሻ አድርጎ ከፌደራሉ ጋር የቃላት ጦርነት ውስጥ ነው ያሉትና እንደው ፈንቅል ደግሞ ትግራይ ውስጥ የተቀጣጠለውን ህዝባዊ እምቢተኝነት በማገዝ በኩል የራስ ሚና አለኝ ብለው አገር ቤትም ከሀገር ውጪ እንቅስቃሴ ያደረገ እንደሆነ ገልጻቸዋል እንደው አጠቃላይ ለትግራይ አዲሱ ትውልድ ለወጣቱም ለኢትዮጵያ ለኢትዮጵያ ማህበረሰብ በውስጥም በውጭም ላሉት ምታስተላልፈው መልእክት ካለ ጥላው አመሰግናለሁ አሁን ትግራይ ውስጥ የመጨረሻ ምሽግ ነው ዘረኛው ጎጠኛው ባንዳ ህወሓት ከኢትዮጵያ የሁሉም አገር ቤት ያለው የሁሉም ምንጭ ህወሓት ነው ይሄን የኢትዮጵያ ህዝብ ሊያውቀው ይገባል የህወሓት አስተሳሰብ አይደለም ለሀገር ለሰው ልጅም አይበጅም ስለዚህ አሁን ትግራይ ውስጥ መሽጎ የመጨረሻ ሁላችንም ተባብረን መግፋት ነው ያለብን እንደ አንድ ሆነን እንደ አንድ የፖለቲካ ፓርቲዎችም ባለሀብቶች የኢትዮጵያ መንግስት የትግራይ ተወላጆች ሁላችንም አንድ ሆነን ይሄንን በሰላማዊ መንገድ የትግራይ ህዝብ በማይጎዳበት መልኩ ወደ ኋላ በማይመለስበት መንገድ አሁን እነሱ ድሮ ወደ ነበረበት ለመመለስ ነው እየጣሩ ያሉት ወደ 83 ከዛ በፊት ወደ ነበር የጦርነት ምንድነው ፊልድ ማድረግ ነው የፈለጉት እነሱ ስለዚህ እኛ ደግሞ ይሄንን አይሆንም እኛ በየወረዳ ያሉትን በየቀበሌ ያሉትን የገዢዎቹ ኔትወርኮች
ስም ዝርዝር አድራሻቸው ስማቸው ያገራቸው ልጆች ሁሉንም እናቃለን እነዚህን የተወሰኑ ሰዎችን የምክር ቤቱ አባላቶችን ለይተን በማውጣት እነሱን በማባረር ትግራይ ውስጥ የተሳካ ሰላማዊ ትግል ማድረግ ይቻላል ይሄንን ለማድረግ ደግሞ የሁላችንም በተለይ የኢትዮጵያ ህዝብ ድጋፍ ያስፈልግ አሁን እኛ በቅርቡ ምን ሰራቸው እንቅስቃሴዎች አሉ ጎፈንድን ከፍታለን አገር ቤት ውስጥም አካውንት እናረጋለን ሚዲያም የተለያዩ ሚዲያዎች እንድንደርስ እናረጋለን እሳቶችን በዚህ አጋጣሚ በጣም እናመሰግናለን እናንተ ናችሁ ለትግራይ ህዝብ ግንባር ቀደም በር ከፋቸው ናችሁ እንግዲህ እኛ በእኛ ነው ትግሉም በእኛም በእናንተ መድረክ ነው የተጀመረው ማለት ይቻላል እና ሁሌም ከጭቁን ጎን እንደቆማችሁ እናመሰግናለን ወደፊትም እንድትቆም እንጠብቃለን እና የኢትዮጵያ መንግስት ከረር ያለ መግለጫ እስካሁን በኢትዮጵያ መንግስት ስለወያኔ ትግራይ ውስጥ ያለው ጭቆና ምክንያቱም ትግራይ ውስጥ በእኛ ብቻ ነው እኛንን እኮ ነው ያወጣን ያለው እንጂ ከዛም ይወጣ በሌላ የኢትዮጵያ መንግስት የሚሰማው ወይ ነፃ ሚዲያ ኑሮ ትግራይ ውስጥ ያለ ችግር አይሰማም ማንንም የሚሰማ ስለማይሰማ ችግር የለም ማለት አይደለም ህዝቡ በረሃብ አሁን በረሃብ እያለቀ ብዙ ቤት ውስጥ የረሃብ ችግር አለ ሰው መውጣትም አልቻለም ስንት ችግር አለ እርዳታውን በነሱ አሁን ህዝቡን ምን ያያረጉ ነው ባለፈው እንደም አንድ አሁን ትላንት ወዲያ የተፈጠረ አንድ በዚህ አጋጣሚ መጥቀስ ምፈልገው ምን አረጉ የሲሚንቶ የመሰቦ ሲሚንቶ ፋብሪካ ውድ ስለሆነ ድሮ በሚያከፋፍሉት ነጋዴዎች መከፋፈል የለበትም ብለው ራሳችን ነው የምናከፋፍለው ብለው አሁን በየወረዳው ምን አረጉ የቀድሞ ታጋዮችን ስራ እንፈጥርላችኋለን ይሄ ሲሚንቶ በየወረዳችሁ እናንተ ታድላላችሁ ተብለው እንደዚህ መምሪያ ወርዶላችሁ እና የተቸገሩት የቀድሞ የወያኔ አባሎች ሃውዜን ላይ ከትላንት ወዲያ የተፈጠረ ነው ትላንት ማለት ነው ትላንት አንድ ታጋይ እዛ ግሩፕ ሳይገባ ይቀርና ለምን ብሎ ሲጠይቃቸው የራስ ችግር ምናም ብለው ይመልሱል አብርሃ ደስታም ጽፎታል ለኡነታውን ለማረጋገጥ ማለት የሃውዜን ልጅ ነው አብርሃ ደስታ ይሄ ኡነት ያቃል እና ትላንት ምን አደረገ በቃ እኔ ታገልኩት ለነጻነት ለፍትህ ነው አሁን ነጻነት ፍትህ የለም አልነበረም አሁን በኋላ እኔ ምታገሰው የለም ብሎ ከቤቱ መሳሪያ ይዞ ወጥቶ ራቆቱ ወደ መስሪያ ቤት ወደ አስተዳዳሪዎች መስሪያ ቤት እየሄደ ቤተሰቦች ተከትለው ሌላ ነገር ዳታ ከፈለክ እኛን ግደለን እነሱ ጋር አትሄድ ሲማጸኑት በቃ እነሱን ማድገልም እናንተን ማድገልም ብሎ አደባባይ ሃውዜን አደባባይ ማለት ትላንት ራሱን በጥይት አደባባይ ህዝብ በተሰበሰበበት ያለ ህዝብ ራሱን በጥይት ገድሎ ይው ዛሬ ዜና ሰምተናል እኔም በፌስቡክ እንትላር አብርሃም ደስታም ይሄን ለጥፎታል ማረጋገጥ ይችላል እና ይሄን ያህል ችግር ውስጥ ነው ያለው ትግራይ ውስጥ እየተደረገ ያለው ማንንም ሰሚ የለም ሰሚ ስለሌለ ህዝባይ የትግራይ ህዝብ ወያኔ አሁን ለጦርነት ምርጫ እናረጋለን እንደዚህ ሲል እውነት ይመስላል ለሌላው ባውጭ ትግራይ ውጭ ላለ ህዝብ ትግራይ የተረጋጋ በቃ ሁሉም ነገር የተሳካ ስራ ያለ የሚበላ የሚጠጣ ያለ አስመስሎ ያቀርብ ያለው ሚዲያዎቹ አይቷቸው ከሆነ በቃ ጥሩ አንድም ነገር የስለ ትግራይ ህዝብ ችግር ሲያወሩ ሰምታቸው አይሰሙም እና የኢትዮጵያ መንግስት በድርጅቱም ካልሆነ ማርሻል ሎው አውጆ ህወሓትን የሚያስወግድበት ከምርጫ ቦርድም የሚገለልበት አሁን ከምርጫ ቦርድ ከተከለለ ህወሓት ለመምታትም በህግም ለመጠየቅ ህጋዊ ጥሩ ይሆናል አሁን እኮ እንደ ፓርቲም እንደ መንግስት አክት ያደረገ ህዝቡ ግራ ገብቶታል እኛ ስላልቻለ ነው እነዚህ ዝም ያላቸው እንጂ እንዴትኛ በእኛ ላይ ጨክኖ ያያቸው እነዚህ ሰዎች ከዛ በክፋት በተንኮል በግፍ የተባረሩ ሰዎች ትግራይ ውስጥ እንዴት ዝም ብሎ ያያቸዋል ያለ የትግራይ ህዝብ እየጠየቀን ያለው እና ሁላችንም የትግራይ ህዝብ ድምጽ ጆሮ እንሁን በዚህ አጋጣሚ የኢትዮጵያ ህዝብ ከጎናችን እንዲቆም ጥሬን አቀርባለሁ በፈንቅል ስም አመሰግናለሁ በጣም አመሰግናለሁ ጥላሁን መለስ እንግዲህ የመጨረሻውን እድል ልስጥህ ምናልባት ህወሓት ብዙ የፈጸማቸው ሰብአዊ መብት ወንጀሎች አይሰማም ወንዴ ድምጽ
አሁንስ እሰማለሁ? አይሰማም። ህወሓት እንግዲህ በመላው ኢትዮጵያ የፈጸማቸው ወንጀሎች ቀላል አይደሉም። ማስረጃዎች አሉ። ምናልባት የፍትህ ጀንበር ስትወጣ ማስረጃዎች የተገለጡ በፍትህ ችሎት የሚዳኙበት ቀን ሩቅ አይሆንም። ወንጀል የሰሩ ሰዎች በሰብአዊ መብትም በሙስናም ጋር ተያይዞ ትግራይ ውስጥ ደግሞ ምናልባት ከግድያ ባሻገር አሁን ብዙ ሴቶች የሚያቀርቡ ጥያቄ አለ። በህወሓት አባላት የጾታ ጥቃት ሲፈጸም ሰላማዊ ሰልፍ ለማድረግ እንኳን ፈቃደኞች አይደለም በህግ ለመጠየቅ እና በሴቶች እህቶቻችን ላይ የሚፈጸመው ጥቃት ይቁምም ብላችኋል። እንደው ይሄንንም አብረህ አንድ ላይ እንድታነሳው ነው። ይሄንንም አንድ ላይ ያይዘህ እንደው አጠቃላይ ህወሓት ሰብአዊ ጋሻ አድርጎ የትግራይን ህዝብ አሁንም ለጦርነት የሚያደርገው ቅስቀሳን ለማምከን የምታስተላልፈው መልእክት ካለ ድሉልስ? አሁን ይሄ የሴቶች ላይ ጥቃት በተለይ ለማውጣት በገጻችን ላይ ለማንኛውም በዛው አጠር አድርጌ ልግለጽልህ። የፈንቅል ያወጣቸው መግለጫዎች አጠር ያሉ ናቸው። ብዙም ረጅም የሚዘጋዘግ አይደለም እንደ ህወሓት። አንደኛ በትግራይ ህዝብ በጎጠኛ ቡድን እየተፈጸመ ያለ ግፍ በአስቸኳይ መቆም አለበት ነው የሚለው ዋናው። ሁለተኛ በትግራይ ወጣቶች እየተፈጸመ ያለው መረን የለቀቀ ግፍና ግድያ በአስቸኳይ መቆም አለበት። ሶስተኛ በማረትና በደደቢት እዳ እየተሰቃየ ያለው ህዝባችን እዳው በአስቸኳይ እንዲሰረዝ። አራተኛ ስደት መቆም አለበት። አምስተኛ በሴት እህቶቻችን እየተፈጸመ ያለው ጥቃት በአስቸኳይ መቆም አለበት። ሰባተኛ በሳዑዲ እየተሰቃዩ ያሉ ወጣቶች በአስቸኳይ መፍትሄ እንዲሰጣቸው። ሰባተኛ ደግሞ ህወሓት የትግራይ ህዝብ የችግራችን ዋናው ምንጭ ነው። ስለሆነም የህወሓት ውድቀት የትግራይ ህዝብ ትንሳኤ ነው። ይሄን ፈንቅል አስምሮበታል። በዚያ ነው ያልን ያለው። ሴቶቻችን መታስተዋወስ ከሆነ አንድ ፖሊስ ወደ 30 ነው 50 ሴቶች ደፍሯል። ያ ፖሊስ 50 አለቃ ነው 100 አለቃ ነው። ቦታ ላይ የቀየሩት እነዚህ ሰዎች ተመልከታቸው። ይሄ በዛ ብቻ አይደለም። እኔ አስተዋውሳለሁ በወልቃይት አካባቢ 26 ሴቶች የደፈረ ነበር አንድ ፖሊስ ነው እሱ። እሱንም እንደዛ ቦታ ላይ የቀየሩት። ስርዓቱ በሴቶች ላይ እየፈጸመ ያለው ግፍ ጠቅላላው በሀገሪቱ እየተፈጸመ ያለው ግፍ አሰቃቂ ነው። ለዚህ ነው ትልቁ ንቅናቄያችን ፈንቅል የትግራይ ህዝብ የስርዓት ለውጥ ያስፈልገናል። እኛ የሰው ጥላቻ የለብንም። እኛ እኩል እንደ ዜጋ እንቆጠር ነው ያለነው። አንዱ ባንዳ አንተ ትግሬ አይደለህም አንተ እንደዚህ ነህ የሚባለውን ማክተም አለበት በእኛ ትውልድ። ይበቃል ነው አሁን ጥያቄያችን ፈንቅል። ሁሉም ዜጋ ሁሉም የትግራይ ተወላጅ በክልሉ እኩል የማስተዳደር መብት አለን። አሁን ዋናውኛ ፈንቅል ከዚህ በኋላ የመለስ መቃብር ላይ ሄዶ ጸሎትም አያረግም። ወይንም ዶክተር ደብረጽዮን ቤተመንግስት ሄዶ ስለማርያም ብለን አንለምናቸው። ፍትህ ማምጣት የምንችለው በሁሉም በተደራጀ መልኩ ነው። ምክንያቱም ከዚህ በኋላ ጭቆናው በዝቷል፣ መሮናል። በሰላማዊ መንገድ ብዙ ጠይቀናል እና አብርሃ ደስታ በሰላማዊ መንገድ ለምነዋል፣ ተታግለዋል። አብርሃ ደስታ የደረሰበት ግፍ ማንም አልደረሰበትም። ደባ አብርሃ ደስታ በጣም ነው የማደንቀው። ምን ታደርጋለህ ተብሎ ሲጠየቅ እኛ መንግስት ብትሆን ነው ሲባል እኔ ይቅርታ ይላለሁ ነው የሚለው። በጣም ይገርመኛል። ለሱ በደል ያሁን ጭፍጨፋ ተፈጸመበት፣ ያሁን ስቃይ ደርሶበት አሁንም ሁሌ ይቅርታ እንዳልነው ሁሌም በይቅርታ እንዲያውም በይቅርታ እንድናስብ ሁሌም ይመክራል። ሁሌ እንደዚህ እናወራለን የይቅርታ ሰዎች እንድንሆን ቂም በቀል ዋጋ እንደሌለው ከዚህ ከሱ የተማርነው እኛ ቂም በቀል አይደለም እያሰብን ያለነው። የትግራይ ህዝብ የስርዓት ለውጥ ያስፈልገዋል። ዜጎች እኩል እንሁን ነው ፈንቅልም የጠየቀው። ብዙ ጥያቄ አይደለም ያለው። እንደ ሰው እንቆጠር ካልሆነ አደጋው የባሰ ነው ለሁላችንም። አጃቢህም ፈንቅል እንደሆነ ማወቅ አለብንና በዚህ አጋጣሚ እውነት ለመናገር ኢሳት ድምጽ ለያጣን ለትግራይ ህዝብ ድምጽ በመሆናችሁ ከልብ እናመሰግናችሁ ነው። እስካሁን በጣም በከፍተኛ ድሮም ለኢትዮጵያ ህዝብ ትልቅ አስተዋጽኦ አድርጋችኋል። ታሪካዊ ስራ ነው የሰራችሁት። የማንም ገልጸፋል። ፈንቅልም በጣም ብዙ ፈንቅሎች ስለናንተ በጣም ነው። ምክንያቱም ትግራይ ውስጥ በጣም በከፍተኛ ነው የሚሰማው ኢሳት። ከባለስልጣኖች ጀምሮ ኢሳት አፋቸውን ከፍተው የሚያዩት ኢሳት ገበናቸው እያጋለጠ ያለን እና ምንም ማንታወቅ ሰዎች ችግር እንዳለን ብቻ ስላወቃችሁ ሁለት ፊደል ፌስቡክ ላይ በመጻፋችን ኑ ብላችሁ አቅማችሁን የትግራይ ህዝብ ድምጽ ሁኑ ብላችሁ
ላደረጋችሁልን ትልቅ ትብብር በትግራይ ህዝብ ስም በፈንቅል ስም ከልብ ነው እናመሰግናችሁ። በዚህ አጋጣሚ የኢትዮጵያ ህዝብ አደራ የምንለው ፈንቅል ከዚህ በኋላ ትግሉን ጀምሮታል። በሁሉም በተቀናጀ መልኩ በፋይናንስም በሞራልም በተለያዩ የድጋፍ ከጎናችን በመሆን ሀገራዊ ዜጎቻችሁን የማዳን ጥሪ ከጎናችን እንድትሆኑ ጥሪያችን ያስተላለፍ ነው። አደራ ነው የምንለው። በውስጥ ብዙ ወጣቶችም ብዙ የተማረ ሰዎችም ድጋፋችሁ እንደሚያደርጉ ነግረውልናል። በዚህ አጋጣሚ እኛም ይሄንን ነው የምንለው። ሚዲያዎች ደግሞ እባካችሁ የኢሳትን ፈለግ ተከትላችሁ እባካችሁ የትግራይ ድምጽ ለመሆን ብቁ። የኢትዮጵያ ቴሌቪዥን፣ ፋና ብሮድካስቲንግ፣ ሌሎች ድምጽ ወያኔ ራሱ ተሻሻሉ። ነገ በህግ ተነጥቆ ወደ ህጋዊ ባለቤቱ ሲውል የት እንደምትሆን ማወቅ አለባችሁና እባካችሁ የኢሳትን ፈለግ ተከትሉና የህዝብ ድምጽ ለመሆን ብቁ ነው የምንለውና አሁንም ትግሉ ተቀጣጥሏል። ኢሳቶች ከልብ እናመሰግናለን። ፈንቅል እናሸንፋለን። የኢትዮጵያ ህዝብ ከጎናችን እንዲሆን ነው። ኢትዮጵያዊነት ከዘር በላይ ነው። እናመሰግናለን ኢሳቶች። በጣም አመሰግናለሁ። እንደው አጭር ማጠቃለያ ለየማነ ልስጥህና ያው ስለ ኢሳት የሰጣችሁት አስተያየት ከልብ ነው ማመሰግነው። የትግራይ ህዝብ አንዱ ነፃ ወጥቶ ሌላው ነፃ ባይወጣ ሁላችንም ነፃ እንደወጣን አይቆጠርምና ኦባንግ ሜቶ እንደሚለው የአንዱ በባርነት ስር መሆን ሌላውን ነፃነት አያረጋግጥም። ስለዚህ ሁላችንም ነፃ መውጣት አለበት። ከትግራይ ክልል ውጪ ያሉት በአንጻራዊነት በራሳቸው ሰው እየተደራደሩ ነው። ህዝቡም ሐሳብ የመግለጽ ነፃነቱ የመደራጀት መብቱ ተጠብቆለታል። እንግዲህ ኮቪድ-19 ስለከለከለ እንጂ ምርጫው የሚደረግበት ሰዓት ደግሞ የሚፈልገውን ሰው ወደ ቦታው በማስቀመጥ በኢትዮጵያ ውስጥ ለመጀመሪያ ጊዜ በነፃና ፍትሃዊ ምርጫ ህዝቡ የሚፈልገውን ይመርጣል የሚል ግምት አለን። አሁንም መድረክ ሆነን ማገልገላችንን እንቀጥላለን። ግን ምናልባት የማነ እዚች ላይ በትግርኛ የምታጠቃልለው ሐሳብ ይኖራል። ለትግራይ ተወላጆች ትግርኛ ለሚሰሙት እንድታስተላልፍ እንፈልገው መልእክት አለ። ከዛች በፊት ግን ሰሞኑን ትግራይ ውስጥ የተነሳ በተለይ የትግራይ ባለሀብቶች ከመሰቦ ሲሚንቶ ጋር ተያይዞ መሰቦ ይሸጣል፣ ጉና ያከፋፍላል፣ ነጋዴዎቹ እኛ ተሰቃየን ለ7 ወር ብለዋልና እንዲህ አይነት ተደጋጋሚ ብሶቶች በትግራይ ውስጥ አልተሰሙምና እንደው ከዚህ ጋር አያይዘ ሌሎችም ካሉ ግለጽና ጠቅላላ ያለችዋን ደግሞ በትግርኛ አስተላልፈ ፕሮግራማችንን እንቋጫለን። ሲሚንቶ ጉዳይ አሁን ብቻ አይደለም ሁሌ አለ። ምክንያቱም ምን መሰለህ አንድ ሲሚንቶ ፋብሪካ ያመርትና ለዲስትሪቢዩተሩ ወይም ደግሞ ለአከፋፋይ ነው ቀጣይ የሚያስረክበው። አከፋፋይ ደግሞ ለተጠቃሚ ያስረክባል። የመሰቦ አሰራር ግን እንደዚህ አይደለም። የሚያመርተው ማን ነው? መሰቦ ነው። የሚያከፋፍለው ደግሞ የትዕምት ጉና ነው። ስለዚህ ከቀኝ ኪስ ወደ ግራ ኪስ ነው እዛው በዛው። ስለዚህ ጉና ምን ያደርጋል መሰለህ? ይከዝነውና ከመሰቦ ተቀምጠው በመጋዘን ላይ ያስቀምጠዋል። ሲሚንቶ እጥረት አጋጥሞናል የለም ይላል። ከዛ በኋላ ምን ይሆናል? ባለ ሀብቶች አንዳንድ ደላላዎች በመቶ ሺህ ኩንታል የሚገመት ሲሚንቶ ያለ ህዝቡ የለም ተብሎ ይደበቅና በውድ ዋጋ እስከ 500 ብር ይሸጣል። በተደጋጋሚ ሁሌ እንደዚህ ነው የሚያጋጥመው። ይሄ አንዱ ምንድነው? የሙስና የህወሓት ሙሰኝነት፣ የህወሓት ለህዝቡ እንደማያስብ አንዱ መገለጫ እንጂ ሌላ ተወውና እነ ደርባን እነ ሙገር እነ ኢስት ሲሚንቶ ፋብሪካ መጥተው ትግራይ አያከፋፍሉም ብያለሁ። እሱ ተወውና መሰቦ ቁርጠኛ ከሆነ እኮ በቀን ለትግራይ ብቻ ይበቃል። የሚያመርተው ብዙ ምርት አለው። 2 ትልልቅ ካምፓኒዎች ነው ያሉት። 2 ትልልቅ ፋብሪካዎች ነው ያሉት። መሰቦ ቁጥር 1 መሰቦ ቁጥር 2። አሁን ችግር ያለው ምንድነው? የምርት እጥረት አይደለም። ሆን ብለው ምርት የለም ብለው ይደብቁትና ማህበረሰቡ በውድ ዋጋ እንዲገዛ ነው የሚያደርጉት። ስለዚህ ይሄ ነገር መስተካከል አለበት። በአጠቃላይ ግን እኔ የምለው ህወሓት አይስተካከልም፣ መወገድ ነው ያለበት። አንድ ሰው እግሩ ጋንግሪን ከያዘው መቆረጥ ነው ያለበት ወደ ሌላ ሰውነቱ እንዳይሰራጭ። ህወሓትም ጋንግሪን ነው፣ መቆረጥ ነው ያለበት። በቃ አውትዴትድ አድርገዋል። አሁን ጠግነ ሰው ቀይረ ወረዳ አስተካክለ የሚሆን ነገር የለም። 30 ዓመት በቅቶታል። በቃ እኔ እውነቴን ነው። አንዳንዴ እኮ አያስቡም እንዴ ነው። አሁንም እኮ ገና ወደ 4 ኪሎ ለመመለስ ቻናል 29 ብለው ትግራይ ቴሌቪዥን ሊከፍቱ ነው። በኦሮምኛ ድምጽ ወያኔ አሁን በቅርቡ ሊያስተላልፍ ነው።
እንግዲህ ኦሮሞ ተነስ ብሔር ብሔረሰብ ደግሞ እንዲል ተስፋቸው ከገና ነው ያለው። ስለዚህ እንደዚህ መደረግ አለበት። እኛም ይህ ለማስወገድ ነው የተነሳ ነው። መስዋዕት እንከፍላለን፣ እየከፈልን መጥተናል። ሁላችን እዚህ ጋር ያለን መለስም እኔም በየአቅማችን በምንችለው መጠን ለትግራይ ህዝብ እያነቃን ነው የመጣ። እኛ ስልጣን ብንፈልግ እኮ የህወሓት ካልድሬዎት መሆን እንችል ነበር። እንኳን እኛ ትንሽ 1 ዲግሪ 2 ዲግሪ ያዝን ይቅርና 8ኛ ክፍል ሆነ አንተ የህወሓት ባንዲራ ተሸክመ የመለስ ራዕይ አሳካለሁ ብለህ ከዋሸኮ ባንዴ የዞን አስተዳዳሪ ነው የምትሆነው። ስለዚህ እባካችሁ የትግራይ ተወላጅ ምሁሮች፣ የዩኒቨርሲቲ አስተማሪዎች፣ አክቲቪስት ባዮች ለህሊናችሁ ኑሩ። ሰው 500 900 ዓመት እንደ አብርሃም እንደ ማቱሳላ አትኖርም። አጭር ጊዜ ነው ያለች። ለዚህ አጭር ጊዜ ማህበረሰቡን ከመጨቆን ያልበላውን በላ ያልተሰራውን ሰራ ከማለት ለህሊና ኑር። መማር ማለት ለህሊና መኖር ነው፣ ለሆዱ አይደለም የሚል መልእክት ነው ያለን። በአጠቃላይ በትግርኛ ከልፎ ዝደለ መልእክቲ ፈንቅል ተመስሪቱሎ ፈንቅል ዓላማታቱ ነጢሩሎ ፈንቅል ምንቅስቃስ ጀሚሩሎ ካብ ጣብያ ጀሚሩ እስካዕ ክልል። ስለዚህ ደላይ ለውጥ ዝኾንካ ትግራዋይ ብፍላይ መንእሰይ መርሕቲ ሕወሓት ሕዝውን ክፃወት ልኻዮም ዝሓስቡ ዘለው ደቆም ኣሜሪካን ኣውሮፓን እናምሃሩ ኣምሓራ ይበልዐካ ኦሮሞ መፀካ ኣብይ ቀትለካ እዩ ክጭፍጭፈካ እዩ ኣደታት ክደምያ እየን ዕደጋታት ክቃፀሉ እዮም ዝብል ናይ ሓሰት ወሬ እናነዝሑ ክፃወት ልኻ ይምክሩ ኣለው እሞ መንእሰይ ጠጠው ኢልኻ ሕሰብ ብስምዒት ኣይትጉጌ። ናቶም ደርፊ ናቶም ጓይላ ይትረፍኻ እና ኣባይ ፀሃየ ኣሪጎም እዮም ንስብሓት ነጋ ወዲ 90 ዓመት ኢልኻ ወዲ 18 ዓመት ከይትሞት ድሕሪ ሕዚ ህዝቢ ኢትዮጵያ ውግእ ሰልችዎ እዩ። ኣምሓራይ ፀላይና ኣይኮነን፣ ኦሮሞ ፀላይና ኣይኮነን። ኣምሓራይ ንትግራዋይ ጌጡ እዩ፣ ትግራዋይ ንኣምሓራይ ሓዊ እዩ። ብሓባር ልነበርና ብሓባር እናበልዕና ልነበርና ኣብ ሽግርና ብሓባር ልነበርና ህዝብታት ኢና እሞ እዞም ካሕዳማት እዞም ደቂ ባንዳታት እዚኦም ከየታሉልኻ ሃየ ተሓገስ። ኣብ ጎኒ ፈንቅል ተፀምቢልኻ ቃልስኻ ኣሕይል ቃልሲ መስዋዕቲ መእሰርቲ መግረፍቲ ክልኽእል እዩ። ንዚ ግን ኩላትና ክንሓልፎ ኣለና። ታሪክ ንምስራሕ ተዳሎ እሳት ብድጋሚ የቀንየለ ይብል። እኛም ከልብ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን በትግራይ ተቀጣጥለው ህዝባዊ እምቢተኝነትና የፈንቅል አዲሱ ትውልድ ንቅናቄን በተመለከተ ከአስተባባሪዎቹ ጋር ያደረግነውን ቆይታ ይህን ይመስላል። ከዝግጅታችን ጋር ስለነበራችሁ ቆይታ ምስጋናችን ከልብ ነው። ከልብ ዝግጅታችን ጋር መልካም ቆይታ። ሰላም ሁኑ።